ከቁጥር 30 የማርቆስ ወንጌል ምዕራፍ 6 ከቁጥር 30 ጀምሮ። ሐዋርያትም ወደ ኢየሱስ ተሰብስበው ያደረጉትንና ያስተማሩትን ሁሉ ነገሩት። እናንተ ራሳችሁ ብቻችሁን ወደ ምድረ በዳ ኑና ጥቂት ረፉ አላቸው። የሚመጡና የሚሄዱ ብዙዎች ነበሩና ለመብላት እንኳ ጊዜ አጡ። በታንኳውም ብቻቸውን ወደ ምድረ በዳ ሄዱ። ሰዎችም ሲሄዱ አዩአቸው። ብዙዎቹም አወቋቸውና ከከተሞች ሁሉ በእግር እየሮጡ ወዲያ ቀደሟቸው። ወደ እርሱም ተሰበሰቡ። ኢየሱስም ወጥቶ ብዙ ሕዝብ አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው። ብዙም ነገር ያስተምራቸው ጀመር። በዚያን ጊዜም ብዙ ሰዓት ካለፈ በኋላ ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው፣ አሁንም መሽቷል፣ የሚበሉት የላቸውምና በዙሪያ ወዳሉ ገጠሮችና መንደሮች ሄደው እንጀራ ለራሳቸው እንዲገዙ አሰናብታቸው አሉት። እርሱ ግን መልሶ እናንተ የሚበሉትን ስጧቸው አላቸው። ሄደን እንጀራ በ200 ዲናር እንግዛላቸውን? እንዲበሉም እንስጣቸውን አሉት። እርሱም ስንት እንጀራ አላቸው። ሂዱና እዩ አላቸው። ባወቁም ጊዜ 5 2 ዓሣ አሉት። ሁሉንም በየክፍሉ በለመለመ ሳር ላይ እንዲያስቀምጧቸው አዘዛቸው። 100 እና 50 እየሆኑ በተራ በተራ ተቀመጡ። 5ቱንም እንጀራ 2ቱንም ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከ። እንጀራውንም ቆርሶ እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ። 2ቱን ዓሣ ደግሞ ለሁሉ ከፈለ። ሁሉም በልተው ጠገቡ። ከቁርስራሹም 12 መሶብ የሞላ አነሱ። ከዓሣውም ደግሞ እንጀራውን የበሉት ወንዶች 5000 ነበሩ ይለናል። እስከ ቁጥር 44 ድረስ ያለውን ከዛ በኋላ ያለውን መምህር ሄዱበታል። ቁጥር 30 ላይ ስትመለከቱ ሐዋርያትም ወደ ኢየሱስ ተሰብስበው ያደረጉትንና ያስተማሩትን ሁሉ ነገሩት ይለናል። ቀደም ብላችሁ ስትመለከቱ ጌታ ሐዋርያቱን እንዲያስተምሩ ስልጣንን እንደሰጣቸው አጋንንትን እንዲያወጡ፣ ልብ በሉ፣ አጋንንትን እንዲያወጡ እንዲሁም ደግሞ ሰዎችን የታመሙ በሙሉ ጌታ እንደፈወሰው ሁሉ ለሐዋርያቱም ደግሞ እንደዛው የመፈወስን ጸጋ ሰጥቷቸው ነበርና እንዲሁም በዘይት ይፈውሱ ነበር ብለን ተመልክተናል። ድውዮችን ዘይት እየቀቡ ፈወሷቸው ከቁጥር 13 ላይ። ስለዚህ ሐዋርያት በየቦታው እየሄዱ እያስተማሩ ጌታ እንዳዘዛቸው ጌታ እንዳላቸው ማስተማሩን ተአምር መስራቱን ልብ በሉ። ተአምር መስራቱን ኮሜንቱን አንዴ ዝጉት ወይ ደግሞ ሞዴሬተር አስተካክሉት። ኮሜንት ላይ ያለው ጥያቄ ሰዓት በኋላ ሰዓት ስረቁ። ተአምራትን ከሰሩ በኋላ ካስተማሩ በኋላ ወደ ጌታ መጡ ማለት ነው። አንድ መምህር ካስተማረ በኋላ ተማሪዎች ያስተማራቸውን ካደረጉ በኋላ ለመምህራቸው እንደሚያደርጉ ሁሉ አንድ ስራ የሰጣቸው የስራ አለቃ ስራቸውን ከሰሩ በኋላ የትኛውም ሰራተኛ ወደ አለቃው መጥቶ እንደሚናገር ሁሉ ደቀ መዛሙርቱም ለጌታ እንዳስተማራቸው እንዳዘዛቸው ካደረጉ በኋላ ገስግሰው የመጡት ወደ ማን ነው? ወደ ጌታቸው፣ ወደ አምላካቸው፣ ወደ እርሱ ወደ ክርስቶስ ነው የመጡት። ማጋ ክርስቶስ ጋር ያስተማራቸው ስልጣን የሰጣቸው እርሱ ነውና ማለት ነው። ሉቃስ ወንጌል ምዕራፍ 9:10 ላይ ስትመለከቱ ሐዋርያትም ተመልሰው ያደረጉትን ሁሉ ነገሩት ነው የሚል አይደለ? ያደረጉትን እና ያስተማሩትን ሁሉ ክልክ እንዳለ ያደረጉትን ከእርሱም ጋር ወስዷቸው ቤተሳይዳ ከምትባል ከተማ አጠገብ ወደ ምድረ በዳ ለብቻቸው ፈቀቅ አለ ብሎ ጌታ የሚያስቀምጣል። ሚዩት ማዘጉ ሰዎች አትግቡ፣ አታስገቡ። መምህራን ከመጡ ብቻ ገስት አስገቡ። በጣም የበረብህ አንድ ሰው አይደለም 2-3 ሰው ስለሆነ እየረበሸ ያለው ማለት ነው። ጌታ ልብ በሉ ያደረጉትን ሁሉ ከነገሩት በኋላ እንዲነግሩት ወረድ እየመጡ እንዲያስተማሩ ሁሉ ከነገሩት በኋላ የሚበሉበትን ሰዓት እንኳን ስላልነበረ ከታች ዝቅ ብለን እንመለከተዋለን። ጌታ ፈቀቅ እንዲሉ በቤተ ሳይዳ ከምትባል ከተማ አጠገብ ወደ ምድረ በዳ ለብቻቸው ፈቀቅ አሉ ብሎ ያስቀምጣል ማለት ነው። ዕብራውያን መልእክቱ ላይ ቅዱስ ጳውሎስ ብርሃነ ዓለም ከምዕራፍ 4 ከቁጥር 13 ስትመለከቱ ሁሉን የሚሰጥ ጌታ ነው። የመጡት ያደረጉትን አይተው ሰምተው
ሁሉን ነገር ወደ እርሱ ነው የመጡት። በእርሱ ፊት የተሰወረ ፍጥረት የለም ተብሎ እንደተነገረ ሁሉ ድካማቸውን ያውቃልና ያደረጉትን ሁሉን ነገር የሚሰማ ወይም የሚያውቅ አምላክ ነውና ወዴት እንዲሆኑ መጣ? ፈቀቅ እንዲሉ ነገራቸው። እነርሱ ምን አሉት? የሰሙትን ያስተማሩትን ስለ ጌታ የተባሉ ሁሉ ነገር ነው የሰሙት በሙሉ ያደረጉትን ሁሉ ነው ለጌታ የሚነግሩት። ተሰብስበው ያደረጉትና ያስተማሩት ሁሉ ነው ነገሩት የሚለው ምንም የደበቁት ነገር የለም ለጌታ። ነገር ግን ልብ በሉ፣ አሁንም አንዳች ነገር ጌታ ሁሉን የሚያውቅ እነርሱ ነግረውት ብቻ ሳይሆን እርሱ ራሱ እንዲሁ የሚያውቅ መሆኑን ልብ አላሉም። አሁንም ገና በሐዋርያት ላይ የእምነታቸው መጠን በዛም አልጨመረም። ገና ቀስ እያሉ ነው እያደጉ ያሉት በእምነት ማለት ነው። ሁሉን የሚያውቅ እንደሆነ ገና ጥርጣሬ ብዙ ነገር ስላለባቸው ማለት ነው። እሱን ገና እየገለጠ ነው ጌታ የሚሄደው። ስለዚህ እናንተ ራሳችሁ ብቻችሁን ወደ ምድረ በዳ ኑና ጥቂት ረፉ አላቸው። የሚመጡና የሚሄዱ ብዙዎች ነበሩና ለመብላት እንኳ ጊዜ አጡ ብሎ ቅዱስ ማርቆስ ያስቀምጣል። እናንተ ራሳችሁ ብቻችሁን። ምክንያቱም ሲያስተምሩ የነበሩት ሲፈውሱ የነበሩት ሁሉን ሲያደርጉ የነበሩት ሐዋርያት የተላኩት ናቸው። ሌሎቹ ሲማሩ፣ የታመሙት ሲፈወሱ፣ ብዙዎች በእነሱ ላይ ልክ በጌታ ሲደራረቡ እንደነበረ በእነርሱም ላይ ሲደራረቡ ሲመጡ ስለነበረ ያስቸግሯቸውም ስለነበረ የሚበሉበት እንኳን ጊዜ አልነበራቸውም። ምግብ እንኳን ማለት ነው። ምግብ ሰው ማን እንደሆነ እርሱ ጌታ እውነተኛ አምላክ እንደሆነ አብዛኛው ባያውቅም፣ ነገር ግን ተአምር እንደሚሰራ አውቀዋል። ሙታን እንዳስነሳ፣ የታመሙትን እንደፈወሰ አይተዋል፣ ተመልክተዋል። በትምህርቱም ተስበው ደግሞ ብዙዎች መጥተዋል፣ ሁሉም መጥተዋል። ስለዚህ ብዙዎች ማን ነው ይህ ሰው እያሉ ይመጡና ይሰበሰቡ ነበረ። በመሰብሰባቸውም ደግሞ ምግብ እንኳን መብላት በማይችሉበት ደረጃ እስኪሆኑ ድረስ ሰዎች ያጨናንቋቸው ነበር። ይህንን ተረድቶ ጌታ እርሱ ልክ ፈቀቅ እንደሚለው ሁሉ ለጸሎት ለምሳሌ ጌታ ሲሄድ ታዩታላችሁ። የማርቆስ ወንጌል ምዕራፍ 1 ከቁጥር 35 ላይ ተናል አይደል? ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ። ለጸሎት ሲፈልግ ለምን ጸጥታን ይፈልጋል፣ ረፍትን ያስፈልገዋል፣ ቦታው መገለል ይፈልጋል። ልክ ጌታ ለብቻው እንደሄደ ሁሉ እነርሱም ደግሞ ሐዋርያትም ደግሞ አስተምረው ፈውሰው ከመጡ በኋላ ብቻቸውን የሚሆኑበት ሰዓት ስላልነበራቸው የሚያወሩበት ከጌታቸው ከአምላካቸው ከመምህራቸው ጋር የሚመካከሩበት ሰዓት እረፍት ያስፈልጋቸው ስለነበረ ለብቻ ገለል ብሎ ወሰዳቸው ማለት ነው። ምን በማለት ጥቂት እረፉ አላቸው። ይህን የሚለው ጌታ ነው። ልብ በሉ፣ ጥቂት እረፉ። የሚመጡና የሚሄዱ ብዙዎች ነበሩና ብዙዎች ወደ እነርሱ ይመጣሉ ይሄዳሉ። ማንም የሚቆይ አልነበረም፣ ምናልባት ከጥቂቶች ካልሆነ በስተቀር አብዛኞቹ ይፈወሳሉ ይሄዳሉ። አንዳንዶች ትምህርቱን ይመለከቱና እንትን ይላሉ። ከፈሪሳውያንና ደግሞ ከሄሮዳውያን መካከል ደግሞ አብዛኞቹ ጌታን ለመጣል ጌታን ምን አለ ዛሬ ምን ተናገረ የሚለውን ለማጣራት እየመጡ የሚመላለሱ ነበሩ። ብዙዎች ይመጣሉ ይሄዳሉ። ሐዋርያት ግን ጊዜ አልነበራቸውም። ጌታም ልክ እንደዛው ማለት ነው። ስለዚህ ድካማቸውን አውቋል ጌታ። ምግብ እንኳን ለመብላት ጊዜ እንዳልነበራቸው እርሱ የሚያሳርፍ ጌታ ነውና ልብ በሉ። በዕረፍቱ ውኃ ዘንድ ይመራኛል ብሏል አይደለ? መዝሙረኛው መዝሙር 23 ላይ በለመለመ መስክ ያሳድረኛል። ልክ እንዳለ ሁሉ እነርሱንም ደግሞ ለብቻቸው ወሰደ፣ ሊያሳርፋቸው ማለት ነው። ደካማ የሆኑት በሙሉ ወደ እርሱ የሚጠራ ጌታ ነው፣ እንዳትረሱ። ወደ እርሱ የሚጠራ ጌታ ነው። ደክሟቸው እንደሆነ ምግብ እንኳን መብላት እንዳልቻሉ ተረድቷል። ስለዚህ ጌታ እረፉ አላቸው ማለት ነው። ወዴት? ወደ ምድረ በዳ ፈቀቅ ብለው እንዲወጡ ማለት ነው። እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ስለ ጌታ በመንግስተ ሰማያት ስለምናርፈው እረፍት የነገረን ጌታ ምድራዊ ላይ እንኳን ስላለው ድካማችን የሚያውቅ ነውና እናንተ ጥቂት እረፉ የሚል ጌታ መሆኑን ለሐዋርያት ገለጠላቸው ማለት እረፉ በማለት ለምን መብያ እንኳን ስላልነበራቸው ጌታ ይሄን እናውቋል። በታንኳም ብቻቸውን ምድረ በዳ ሄዱ ብሎ ያስቀምጣል። ብቻቸውን። ምክንያቱም ሰዎች እንዲማማሩ ሐዋርያት ከጌታቸው ማለት ነው ከአምላካቸው ከመምህራቸው እንዲማሩ ፈቃደኛ እንኳን አልነበሩም። ብዙዎች እንዲሰበሰቡና ምግብ በሚበሉበት ሰዓት እንኳን ያስቸግሯቸው ስለነበረ ማለት ነው ጌታ ለብቻቸው ወሰዳቸው። በምን? በታንኳይቱ። የገሊላ ባህር ሰፊ ነው፣ አይታችኋል። ዙሪያውን በሙሉ ባለፈው አይተናል። ከቅፍርናሆም ጀምሮ ስንመለከት በሙሉ ከተማዎቹ እንዳለ መንደሮቹ የከበቡት የገሊላን ባህር ነው። ስለዚህ ጌታ በተጨናነቀ ሰዓት ወደ ገሊላ ባህር ፈቀቅ እንዲሉ አደረገ ማለት ነው። ወደ ገሊላ ባህር በታንኳም ብቻቸውን ወደ ምድረ በዳ ሄዱ ብሎ ነው የሚያስቀምጠው። በታንኳ መቼም ተብሎ ምድረ በዳ ሲባል አፈር ነው ብላችሁ አታስቡ። በታንኳ የሚካሄደው ቤት ነው፣ በውሃ ላይ እንደሆነ እንዳትረሱ ማለት ነው። ምክንያቱም
ጌታ ቅድም እንዳልኳችሁ ለጸሎት ለብቻው እንደሚሄድ ወደ ምድረ በዳ ልክ ፈቀቅ አለ ተብሎ እንደሚገለጸው ሁሉ ልክ እረፍትም ሲፈልግ ልክ እንደዚህ ሐዋርያቱን ወስዷቸዋል ማለት ነው። አንደኛ ከስጋዊ ድካም ሊያሳርፋቸው ነው። ሁለተኛም ደግሞ ጌታ በደንብ በልብ በሉ አሁን በቀጣይ በኋላ ህዝቦቹም ደክሟቸው ስለነበረ እነሱ በሄዱ ቁጥር ህዝቡ እየተከተለ እነርሱ በሄዱ ቁጥር ህዝቡ እየከተለ ከከተማ እየራቁ ምግብ ከሚሸጥበት እየፈቀቅ እያሉ ህዝቡም እየተራበ ሐዋርያቱም እንደዛው እየተራቡ መብል እንኳን በማይችሉበት ሰዓት ስለ ጌታ ፍቅር፣ ስለ ጌታ ትምህርት ሁሉም በመናፈቅ ስጋዊ ድክመታቸው ትንሽ እየበረታ ስለነበር ጌታ ፈቀቅ በሉ አስቀመጠ። ከዛም ግን የነዛንም መመርከም በተለይ ደግሞ የዕብራውያንን ህዝብ በሙሉ እስራኤል ላይ የተሰበሰቡት ህዝቦች ጌታን እየተከተሉ ይደክማቸው የነበሩ ሰዎች አይተው ሐዋርያቱ ስለ ድካማቸው ስለመራባቸው ለጌታ ነግረውት በኋላ ስለሚያደርገው ተአምር ፍንጭ እየሰጣቸው ነው። ኑ ብሎ ወሰዳቸው ማለት ነው። ልብ በሉ። ሰዎችም ሲሄዱ አዩአቸው፣ ብዙዎቹም አውቋቸው እና ከከተሞች ሁሉ በእግር እየሮጡ ወዲያ ቀደሟቸው፣ ወደ እርሱም ተሰበሰቡ ይላል። በታንኳው እየተሻገሩ ልብ በሉ። ጌታ ከወሰዳቸው በኋላ ምግብ እንኳን አልበሉም አይደለ? እንዳይበሉ እንኳን አድርገዋቸው ነበረ። ጌታ ፈቀቅ እንዲሉ ካደረገ በኋላ ህዝቡ ግን ጌታና ሐዋርያቱ በታንኳ መሄዱን አይተው እነርሱ በታንኳ ህዝቡ በእግሩ ጌታና ሐዋርያቱ ወደሚሄዱበት በእግራቸው ይሮጡ ጀመር ማለት ነው። ልብ በሉ። በታንኳ የሚሄዱትን ጌታና ሐዋርያዎቹን በሙሉ እነሱ በእግራቸው ቀደሟቸው፣ ወዲያ ቀደሟቸው፣ ወደ እርሱም ተሰበሰቡ ብሎ ነው የሚያስቀምጥ። ቀድሞ ተሰበሰቡ። ምን ለማድረግ? እንዲያሳርፋቸው። ይህ ማን እንደሆነ ብዙዎች ገብቷቸዋልና ከልባቸው ያመኑ ጌታ የልባቸውን እምነት እያየ የፈወሳቸው ብዙዎች አሉ። ልብ በሉ። ጌታ ማን እንደሆነ ተረድተዋል። እርሱ አምላክ እንደሆነ ማለት ነው። መዝሙረኛው መዝሙር 63 ላይ ስትመለከቱ አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴን አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች፣ እንጨትና ወደሌለበት በምድረ በዳ ብሎ ያስቀመጠው ቃል አለ አይደለም? በምድረ በዳ ሁሉ እኔ ተርቤያለሁ። ማንን? አምላኬን። እነርሱም ልብ በሉ ጌታቸውን ተርበው ማን እንደሆነ አውቀው ፈልገው ተርበው በምድረ በዳ ሮጠዋል ማለት ነው። ጌታ በታንኳ ከሐዋርያቱ ጋር ቢሄድ እነርሱ በእግራቸው ለጥቀው ቀደሙት ማለት ነው። እየገሰገሱ በየት? በምድረ በዳ። ማንን ተጠምተው? አምላካቸውን ጌታን ማለት ነው። አውቀውትም ይሁን ሳያውቁት ብዙዎች ያወቁት የተረዱት ማን እንደሆነ ከልባም ነው ገስግሰዋል። የማያውቁት ደግሞ አብዛኞቹ ደግሞ ሊያውቁት ማን እንደሆነ ዝናውን ሰምተው ገስግሰዋል። ወደማ? ወደ አምላካቸው ወደ ጌታቸው ወደ ክርስቶስ ማለት ነው። ብዙዎችም ደግሞ ስለ ፈውስ ሰምተዋል። ብዙዎቹ ጌታ እንደፈወሰ ማለት ነው። በሽተኞችም ያደረገው ምልክቶች ስላዩ ብዙ ሕዝብ ተከተሉት ተብሏል አይደል? ዮሐንስ ወንጌል ምዕራፍ 6 ቁጥር 2 ላይ እርሱ ሲቀድም ከሐዋርያቱ ጋር እነርሱ እየተከተሉ የሚቀድሙ ብዙዎች ስለነበሩ ማለት ነው። የሚያሳርፍ እርሱ ልብ በሉ። እንጨትና ወር የሌለበት በምድረ በዳ ነው የሚገሰግሱት። ማን ሊገሰግሳል ለተራ ነገር? አምላክ ካልሆነ ፈውስን ስለፈለጉ ነው የገሰገሱት። ጌታ ባለበት ሁሉ ልብ በሉ እሺ። ጌታ ወደ እነሱ መጥቶ አይደለም። ጌታና ሐዋርያቱ በታንኳ ፈቀቅ ነው ያሉት። እነርሱ ግን የራቃቸውን ጌታ ፈቀቅ ያሉትን ሐዋርያት በእግር በዛ በምድረ በዳ እየሮጡ ቀድሟቸው ተገኙ ማለት ነው። ምናልባት ከዚህ ምን ትወስዱት? ልብ በሉ። እንደው ጌታ የራቃችሁ መስላችሁ ሰዎች እንኳ ካላችሁ በኃጢአት በምድረ በዳ የተራቃችሁ ለመመለስ ለመገስገስ እንደው ርቅ ያለው ተብሎ እንኳን ስለማይቀር ጌታ የሚፈልገን መንገድ በብዙ ሊሆን ስለሚችል ማለት ነው። ታንኳይቷ በባህር ዝም ብላ አልቀረችም፣ ማረፊያ ነበራት። እነርሱም መጥተው እንዲያገኙት ቦታ ስለነበር ማለት ነው። የምትሄዱበትን መንገድ አውቃችሁ ጌታ ያለበትን ቦታ አውቃችሁ ሐዋርያቱ በየት መንገድ ሄደዋል፣ በየትስ ነው ያለፉት የሚለውን ሰምታችሁ ገስግሳችሁ ልትከተሏቸውና ባረፉበት ቦታ ልትከተሉ በዛም ደግሞ ልትገኙ ግድ ነው። በነገራችን ላይ ጌታ በየት ነው ያለው? በየትኛዋ ቤተክርስቲያን ነው ያለው? ሐዋርያቱ በየት መንገድ ሄዱ? የጠፋችሁ ሲመስላችሁ በምድረ በዳ ብቻችሁን የቀራችሁ ጌታም ሐዋርያቱም ባዶ ማንም የለ በመሰላችሁ ሰዓት ገስግሱ፣ መንገዱን ስታዩ ማለት ነው። ድውያን የሚፈውስ ሕይወትን የሚሰጥ ጌታ እርሱ ስላለ ከፊት ለፊት። ስለዚህ ሩጫችሁን ወደማ
ወደ ጌታ ማለት ነው። ጌታ ወዳለበት እኛ ነው ልንገሰገስ የምንገባው። ነፍሳችን ተረባለች፣ መንፈሳዊ ጥማት ተጠምተናል አይደለም? ጌታን አምላካችንን። ስለዚህ መገስገስ ያለብን ወዴት ነው? ወደ ጌታ። በእግር እየሮጡ ነው የሚል አወቋቸው ነው የሚል። ልብ በሉ። ብዙዎች አወቋቸውና ከከተማ ሁሉ በእግር እየሮጡ ወዲያ ተቀደሟቸው። ስላወቋቸው ነው። ጌታችሁን ካወቃችሁ ጌታችንን ካወቅን ሐዋርያት ማን ናቸው? የጌታ ተማሪዎች እነማን ናቸው ብለን ካወቅን ከየትም ይሁን ከተማ ልብ በሉ ብዙ ኃጢአት ካለበት ብዙ ምድራዊ ነገር ካለበት ከዛ ሸሽተን ከዛ ወጥተን በምድረ በዳ ልብ በሉ ምንም በሌለበት እርሱን ተማምነን ማለት ነው አምላካችንና እርሱን ብቻ ተማምነን እንዲሁም ሐዋርያቱ ባሉበት እነሱ የያዙት የጌታን ትምህርት ነውና ልንገሰግስ ግድ ነው። ኢየሱስም ወጥቶ ብዙ ሕዝብ አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው፣ ብዙም ነገር ያስተምራቸው ጀመር ይላል ጌታ። ብዙ ነገር ያስተምራቸው ጀመር ጌታ። ልብ በሉ ባለፈው ተደነቀ የሚል ሁለት ነገር አይተናል። አንደኛው ተደነቀ ስለ መቶ አለቃው እምነት፣ አንደኛው ተደነቀ ስለ እስራኤላውያን በተለይ ደግሞ ናዝራውያን እርሱ ያደገበት ቦታ ባለማመናቸው እሱ እንዴት እንደተደነቀ ተነግሯል። አሁንም ደግሞ በሌላ አማርኛ እንደው ከፍ ባለ አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው ብሎ ነው የሚያስቀምጥ። ጌታ አዘነላቸው። የሚያዝን የሚራራ መልካም ጌታ ስለሆነ ማለት ነው። እኛ በጎች ልብ በሉ የእግዚአብሔር በጎች የእሱ ልጆች እረኛ እንደሌለን ስንቅበዘበዝ በኃጢአት ጠፍተን ከቤቱ ርቀን ጌታ ሲመለከት ያዝንልናል። አዘነላቸው ስለሚል ማለት ነው። አዘነላቸው። ልብ በሉ እረኛ እንደሌላቸው ነው የሚለው። እረኛ የሌላቸውን አይተናል በመጽሐፍ ሕዝቅኤል ምዕራፍ 34 ላይ ቁጥር 5 እረኛንን በማጣት ተበተኑ፣ ለምድርም አራዊት ሁሉ መብል ሆኑ፣ ተበተኑም ብሎ ሕዝቅኤል ቀድሞ አስቀምጦ ነበር ስለ እስራኤል። እረኛን በማጣት እረኛ የሌላቸው ይበላሉ፣ በሰይጣን ይበላሉ፣ በኃጢአት ይበላሉ፣ በራሳቸው ሐሳብ ይበላሉ፣ ከቤተ ክርስቲያን ይወጣሉ፣ ይቆረጣሉ ከድነት። ለሁሉም ነው። በነገራችን ላይ እረኛ የሌለው በግ በማንም ይበላል፣ ለምድርም አራዊት ሁሉ መብል ሆኑ ነው የሚል ለሁሉም አራዊት ሁሉ በሙሉ ነጣቄ የተባለ ሐሰተኛ የተባለ ማንም እየመጣ ይጫወትበታል። ለምን? እረኛ የለውምና፣ ህብረትም የለውም፣ ይበተናል። የእግዚአብሔር ማህበር እረኛ እንደሌለው መንጋ እንዳይሆን በፊታቸውም የሚወጣውንም በፊታቸውም የሚገባውን የሚያስወጣውን የሚያስገባቸውን ሰው የሥጋ ሁሉ መንፈስ አምላክ እግዚአብሔር በማህበሩ ላይ ይሹመው ብሎ ሕዝቅኤል በደንብ ያዙልኝ። አሁን ሕዝቅኤል ምዕራፍ 34 ያስቀመጠውን ዘሁልቅ ምዕራፍ 27 ቁጥር 17 ላይ ቀድሞ ሙሴ ስለ እስራኤል ተናግሮ ነበር። እረኛ እንደሌለው መንጋ እንዳይሆን። ለምን? ማንም የምድር አራዊት ሁሉ በሙሉ የሚበላው ማንም የሚጫወትበት ስለሚሆን ማለት ነው። ስለዚህ እስራኤል ያውቃሉ እረኛ እንደሚያስፈልግ፣ ህዝቡ ራሱ ማለት ነው። የእግዚአብሔር ማህበር እረኛ ያስፈልገዋል። ይህ እረኛ ማን ነው? የሚያሳርፋቸው ማን ነው? በምድር አራዊት ሁሉ በክፎች እንዳይበሉ የሚያደርጋቸው ማን ነው? እርሱ እግዚአብሔር ነው። አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴን አንተን ተጠማች፣ ሥጋዬንም አንተን እንዴት ናፈቀች፣ እንጨትና ውሃ በሌለበት። ልክ እንደዛ ብሎ የሚገሰግስ ሰው በሙሉ እረኛ የሚፈልግ እረኛ እንዳለው ያወቀ ወደ እረኛው የሚገሰግስ እንደሆነ ልብ በሉ። ይህ እረኛ ማን እንደሆነ ግን አላወቁም ነበር። ጌታ ግን ይነግረናል። ዮሐንስ ወንጌል ምዕራፍ 10 ከቁጥር 11 ላይ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል ብሎ መልካም እረኛ እንደሆነ ህዝቦቹን የእግዚአብሔር ማህበር የሚጠብቅ እርሱ አምላክ እንደሆነ ይነግረናል። ስለዚህ ህዝቡ ሁሉ በሙሉ ሲቅበዘበዝ አይቶ ጌታ እረኛ እንደሌላቸው በጎች ስለነበሩ አዘነላቸው። እሱ መልካም እረኛ ነው። በደንብ ያዙ። ብዙም ነገር ያስተምራቸው ጀመር ያለ። አሁን ከምግብ ቀድሞ ከእህል ቀድሞ ስጋዊ ከሆነ ነገር ቀድሞ ነፍሳቸውን ነው ሲመግብ የምትመለከቱት። ብዙ ነገር የሚያስተምራቸው ጀመር።
ከስጋ በፊት የሚቀር ነፍስ ስለሆነች ማለት ነው። ትምህርት ስለሆነ የሚቀር ከእንጀራ ከቂጣ ቀድሞ የሚመጣ ማን ነው? ነፍስ አስተማራቸው። ስለዚህ ጌታ ለእስራኤል በደንብ ልብ በሉ የእግዚአብሔር ማህበር እረኛ እንደሌለው መንጋ እንዳይሆን ተብሎ እንደተነገር እሱን ነው የሚያሟላ ጌታ መልካም እረኛው ነው ማለት ነው። እሱን በዚያም ጊዜም ብዙ ሰዓት ካለፈ በኋላ ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው፣ አሁንም መሽቷል አሉት። ልብ በሉ አሁን ጌታ እንደሚሉት ቀድሞ ሙታንን ሲያስነሳ አይተዋል። ድውያንን ሲፈውስ ተመልክተዋል። ተአምራትን ሲያደርግ በሙሉ ተመልክተዋል። ያላዩት ነገር የለም። ማን የነካኝ ብሎ እነሱ እንኳ ሳያስተውሉ በሕዝብ መካከል የነካው እንዳለ አውቆ የጠየቀ አምላክ መሆኑን ረስተውታል። በዚያን ጊዜም ብዙ ሰዓት ካለፈ በኋላ ይላል። ብዙ ሰዓት ካለፈ በኋላ 1 ሰዓት 2 ሰዓት ብዙ ሰዓት ካለፈ በኋላ ሕዝቡም ደቀ መዛሙርቱን በሙሉ ተከትለው ደክመው ስለነበር ወደ እርሱ ቀርበው ሐዋርያቱ ቦታው ምድረ በዳ ነው፣ አሁንም መሽቷል አሉት። ለጌታ ነው መሽቷል የሚሉት እንግዲህ ልብ በሉ። ደንገዝገዝ እያለ ስለነበር አሁን መሽቷል። ጌታ ያውቃል። ሕዝቡ እንደተራበ ያውቃል። እንደደከሙ ያውቃል። ልብ በሉ ይህን ያውቃል። ነገር ግን ሊፈትናቸው እንደሆነ ዝቅ ብለን እንመለከታለን። ዓይኖቼን ወደ ተራሮች አነሳሁ፣ ረዳቴ ከወዴት ይመጣል? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ብሎ መዝሙረኛው መዝሙር 121 ላይ ያስቀመጠው ቁጥር 2 ላይ ከአንድ ጀምራችሁ ስትመለከቱት ረዳትን የምንፈልግ በተለይ ደግሞ እስራኤላውያን ረዳትን የሚፈልጉት ከእግዚአብሔር ነው። ልብ በሉ ከእግዚአብሔር። ስለዚህ ጥያቄያቸው ተመልከቱት። ቦታው ምድረ በዳ ነው፣ አሁንም መሽቷል። ወዴት እንዲሄዱ ነው? የሚበሉት የላቸውም እና በዙሪያ ወዳሉ ገጠሮች እና መንደሮች ሄደው እንጀራ ለራሳቸው እንዲገዙ አሰናብታቸው አሉት። አሰናብታቸው። ረዳት የሚፈልጉት ዙሪያ ካላቸው ከገጠሮች ከመንደሩ ነው። ከሰው ነው ምግብ እየፈለጉ የነበረው ከሰው። ሐዋርያቱ ብዙም አልጠነከሩም። ገና አሁን አልጠነከሩም። ልብ በሉ ኤልሳ እንዴት ዘይቱን እንዳበዛ እንዴት ምግቡን እንዳበዛ ሁለተኛ ነገሥት ምዕራፍ 4 ከቁጥር 42 ጀምሮ ስትመለከቱ ከቁጥር 1 ጀምሮ ማምጣት ትችላላችሁ። አንድ ሰውም ከበዓል ሻሊሻ የበኩራቱን እንጀራ 20 የገብስ እንጀራ የእህልም እሸት በአቁማዳ ይዞ ወደ እግዚአብሔር ሰው መጣ። እርሱም ይበሉ ዘንድ ለሕዝቡ ሁሉ ሰጣቸው አለ። ሎሌውም ይህን እንዴት አድርጌ ለ100 ሰው እሰጣለሁ አለ። እርሱም ይበላሉ ያተርፋሉ ብዙ ወይም ደግሞ ብሎ እግዚአብሔር ተናግሯልና ይበሉ፣ በደንብ ያዙልኝ፣ ይበሉ ዘንድ ለሕዝቡ ሰጣቸው አለ። ከዛም በኋላ ሲበዛ ተመለከታችሁ፣ ሲተርፈም ተመለከታላችሁ። ይሄን ምድራዊ ነብይ የነበረው ኤልሳ አድርጎታል። ምግብን አብዝቶ ማለት ነው። ምንም በሌላቸው ሰዓት እንዴት ለዚህ ሁሉ ሰው ይበቃል ተብሎ ለ100 ሰው ኤልሳ ይሄን ተአምር አድርጓል። በሰው ማለት ነው። የእግዚአብሔር ኃይል ይገለጽ ዘንድ ሐዋርያት እሱን አስበው ልክ ኤልሳ እንዳደረገው ጌታን አልጠየቁትም። ምንድን ነው ያሉት? እንጀራ ለራሳቸው እንዲገዙ አሰናብታቸው። እስቲል ገና አላወቁም ማለት ነው። ልብ አላሉም። ከእነርሱ ጋር የነበረው ጌታ ማን እንደሆነ አላወቁ። አሁንም ገና ጌታ ይሄን አወቀና ምን አለ? ልብ በሉ ሊፈትናቸው ነው። እርሱ ግን መልሶ እናንተ የሚበሉትን ስጧቸው አላቸው። ሄደን እንጀራ በ200 ዲናር እንግዛላቸውን እንዲበሉ እንስጣቸውን አሉት ይላል ቅዱስ ማርቆስ። አሉት ሄደን እንጀራ በ200 ዲናር እንግዛላቸው። ጌታ እናንተ የሚበሉትን ስጧቸው አለ። ሳያቀርቶ ነው 5 እንጀራና 2 ዓሣ እንዳላቸው ከኋላ እናያለን። አሁን ሳያቀርቶ ነው ያውቃል። ግን ጠየቃቸው። ሄደን እንጀራ በ200 ዲናር እንግዛላቸው አሉት ማለት ነው። እንዲበሉም እንስጣቸው አሉት። ልብ በሉ
ፊልጶስን የዮሐንስ ወንጌል ምዕራፍ 6 ከቁጥር 5 ጀምሮ ስትመለከቱ ኢየሱስም ዓይኖችን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህን ተናገረ ብሎ ቅዱስ ዮሐንስ አስቀምጦልናል። ፊልጶስን ማለት ነው ከሐዋርያት እርሱ ሲመጣ አየና ነው የሚለው። ፊልጶስን እንዲበሉ እንጀራ ከወዴት እንገዛለን እነዚህ እንዲበሉ። ግን ይሄን የጠየቀው ሳያቀርቶ ነው አይደለም። ሊፈትነው ይህን ተናገረ ብሎ ነው የሚያስቀምጥ ዮሐንስ። ሊፈትነው ራሱ ምን ሊያደርግ ያለውን ያውቅ ነበርና እሱ ጌታ እንደሆነ ያውቃል። ጌታ ክርስቶስ እሱ የሚያደርግ ነው። ይህን ስለሚያውቅ ነው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 4 ከቁጥር 19 ላይ አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላላችኋል ብሎ ያስቀምጣል። ሁሉ የሚያስፈልጋችሁን ሁሉ ይሞላላችኋል የተባለ ጌታ ነው። እርሱ የሚያስፈልገውን ሁሉ የሚሞላልን። እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው ብሎ አስቀመጠ። እንዴት እንገዛለን? ጌታ ያደረገው ሊፈትን ነው። ሐዋርያቱንም ልክ እንደዛው እናንተ የሚበሉትን ስጧቸው ብሎ ሲያስቀምጥ የለንም እስኪሉ ድረስ ማለት ነው። እንግዛ እስከ ማለት ጌታ ያደረገው የሰው ልጅን ድካም ያለ እግዚአብሔር ድጋፍ፣ ያለ እግዚአብሔር በረከት፣ ያለ እርሱ ምንም ሊያደርጉ እንደማይችሉ ለመግለጥ ነው። ቀድሞ ጠይቆ እንደሌላቸው ካወቁ ከተናገሩ በኋላ ጌታ ተአምሩን ሊሰራ ሊያደርግ ማለት ነው። ቀድሞ አድርጎት ቢሆን ብዙም ክፍተቱን ላያዩ ይችሉ ነበር። እንደሌሎቹ ተአምራት ያልፉ ነበር። ጠይቋቸው እንደሌላቸው አውቀው ከዛ ሰውን ከመሻት ይልቅ ደግሞ እግዚአብሔርን እንዲለምኑ ሁልጊዜም እንዲጠይቁ እሱን እንዲሽቱ የሚያደርግ እግዚአብሔር እንደሆነ ልመናም ካስፈለገ ለእግዚአብሔር መጠጋትም ያለብን ከእግዚአብሔር እንደሆነ ሲጠይቅናቸው ሲያስቀምጣቸው ሲያስተምራቸው ነው። እርሱም ስንት እንጀራ አላችሁ ሂዱና እዩ አላቸው። ባወቁም ጊዜ 5 2 ዓሣ አሉት ብሎ ያስቀምጣል። ይህን ያህል ንግዛ ሲሉ እንደማይበቃ ያውቃል። ልብ በሉ። ስንት እንጀራ አላችሁ ሂዱና እዩ ይላቸዋል። ጌታ ይህን ሳያቀርቶ ነው ሂዱና እዩ የሚለው። ስንት እንጀራ አላችሁ? በእጃቸው ስንት እንጀራ እንዳለ ስንት ዓሣ እንዳለ አያውቅም? ያውቃል። እርሱ ያውቃል። ልብ በሉ። ባወቁም ጊዜ ይላል። ለሐዋርያቱ ግን ገና አላወቁም። እሱ ሲጠይቅ አላወቁም። ባወቁም ጊዜ ነው የሚል። ባወቁም ጊዜ ካዩ በኋላ ሰው ናቸዋ። ባወቁም ጊዜ 5 2 ዓሣ 5 ያለው ስለ እንጀራው ነው፣ 2 ያለው ዓሣ ማለት ነው። ይሄን የምትመለከቱት ቅድም ሁለተኛ ነገሥት ምዕራፍ 4 ላይ ኤልሳም እንደዚሁ አድርጓል። ልብ በሉ። አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለባሪያህ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች። እርሱም ሄደሽ ከጎረቤትሽ ሁሉ ከሜዳ ባዶ ማድጊያዎችን ተዋሺ አታሳንሹም አላት እያለ ያስቀምጣል። ጠይቆ ማድረግ ቀድሞ ሐዋርያቱን ሲያደርጉት ስለነበር፣ ነቢያቱ ሲያደርጉት ስለነበር ጌታ በተመሳሳይ መንገድ ነው እንዲረዱ ማለት ነው። ሳያቀርቱ አይደለም። ኤልሳም ነቢይ ነው። ጌታ ደግሞ አምላክ ነው። ጠይቆ ባዶ እንደሆነ አውቆ ያላቸውን ካየ በኋላ ጌታ ትንሹን የሚያበዛ አምላክ ነውና እንዲህ ያደርጋል። ቁጥር 39 እና 40 ተመልከቱት። ሁሉንም በየክፍሉ በለመለመ ሳር ላይ እንዲያስቀምጧቸው አዘዛቸው። 100 እና 50 አየሁ እየሆኑ በተራ በተራ ተቀመጡ ይላል። በተራ በተራ ሁሉንም በየክፍሉ በለመለመ ሳር ላይ እንዲያስቀምጧቸው አዘዛቸው። አሁን ልብ በሉ። ያስቀመጧቸው በለመለመ ሳር ብሎ ማርቆስ ያስቀምጥልናል። ሌሎቹ በሳር እያሉ ያስቀምጣሉ። ቀድሞ መዝሙረኛው በለመለመ መስክ ያሳድረኛል፣ በረፍት ውኃ ዘንድ ይመራኛል እንዳለ አትርሱ። እሺ፣ የሚያሳድር እሱ ነው። ጌታ ምልክትን እየሰጣቸው ነው። አስቀመጣቸው፣ አዘዛቸው። ዝም ብሎ ነው ያዘዛቸው አይደለም። 100 እና 50 እየሆኑ በተራ በተራ ተቀመጡ ይላል። ልብ በሉ። አሁን ሊመገቡ ነው። አንድ ሰው ሊመገብ ሲቀመጥ
በስርዓት መቀመጥ እንዳለበት ጌታና ሐዋርያት በደንብ እያሳየ ነው። ልብ በሉ 100 እና 50 በቁጥር መቀመጥ እንዳለብን በቂ የተሆነው ተለክቶ መስጠት ስላለበት ማለት ነው። በተራ ነው የሚቀመጡት፣ በተራ እግዚአብሔር የምን ስለሆነ የስርዓት አምላክ ስለሆነ ማለት ነው። ነገር ግን ሁሉ በአግባብና በስርዓት ይሁን ብሎ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ስላስቀመጠልን ጌታም እንደዛው ማለት ነው። ሁሉም በስርዓት እንዲሆን በጎቹ ልብ በሉ እረኛ እንደሌላቸው ይቀበዘበዙ ነበር አይደለም? ሰበሰባቸው። በጎች በእረኛቸው ዙሪያ ይሰበሰባሉ፣ እረኛ ይሰበስባቸው። ልብ በሉ እሺ። የእስራኤል እረኛ ደግሞ ቀድሞ ነው የሚቀድም፣ ከፊት ለፊት የሚሄድ በጎች ይከተላሉ። ተከተሉት፣ ወደ እርሱ መጡ፣ ሰበሰባቸው፣ እንዲቀመጡ ማዘዛቸው። መልካም እረኛ እሱ ስለሆነ ማለት ነው። በጎቹን የሚሰበስብ አምላክ እርሱ ስለሆነ አምስቱንም እንጀራ ሁለቱንም ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከ፣ እንጀራውንም ቆርሶ እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ ይላል። አምስቱንም እንጀራ ሁለቱንም ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከ፣ እንጀራውንም ቆርሶ እንዲያቀርቡላቸው ደቀ መዛሙርቱ ሰጠ። ተቀበላቸው። ልብ በሉ 5 ነው 2 ነው እያዩ ስለሆነ ማለት ነው። ባረከው ይላል። ባረከ። በሳር ላይ እንዲቀመጡ ማዘዙን አትርሱ። ወደ ሰማይ አሻቅቦ አየና ባረከ ይላል። ወደ ሰማይ አሻቅቦ ልብ በሉ። ማን የሰጠ? እግዚአብሔር። ኢየሱስም እንጀራውን የያዘ አመስግኖም ለደቀ መዛሙርቱ ሰጠ። አመስግኖም ብሎ ደግሞ ዮሐንስ ያስቀምጥልናል። አመስግኖ ሰጠ ወይም ባርኮም ሰጠ። ሁሉም ይሆናል። ለምን? እረኛቸው ካለ፣ መሪ ካለ፣ ልብ በሉ ባርኮ የሚሰጥ እሱ ነው። ስርዓት በነገራችን ላይ ከዚህ ነው የሚበጅ። መምህራን ካሉ፣ ካህናት ካሉ ምግብን የሚባርኩ እነሱ ናቸው ቀድሞ ማለት ነው። ህዝቡ የማይበላ ምን ነው? ቄሱ ካልባረከ እንዴት ይላሉ? እባክሽ ስጭን ምናምን ምን ይሰዋል? ይባረክ ይባላል አይደል? ለምን ካላችሁ ጌታ የሚያሳየው ስርዓት ነው። አይሁዳውያንም እንደዛ ነው ስርዓታቸው። አንደኛ ሳሙኤል ላይ ተመልከቱ፣ ምዕራፍ 9 ቁጥር 13 ላይ ወደ ከተማይቱ በገባችሁ ጊዜ ከላይ ጀምሮ ነው የሚጀምረው። ከቁጥር 10 ምናምን ጀምሮ ከፍላችሁ ተመልከቱ። መስዋዕቱን እርሱ የሚባርክ ስለሆነ እርሱ ሳይወጣ ህዝቡ ምንም አይቅመሱምና፣ ልብ በሉ። ከዚያም በኋላ የተጠሩትን ይበላሉና ለመብላት ወደ ኮረብታ መስገጃ ሳይወጣ ታገኙታላችሁ፣ በዚያም ጊዜ ታገኙታላችሁ። አሁን ውጡ አሏቸው ላይ ያስቀምጣል። ከላይ ጀምሮ ይህንን ሰው ይፈልጉ ነበር። ይህ ነቢይ መስዋዕቱን እርሱ የሚባርክ ስለሆነ እርሱ ሳይወጣ ህዝቡ ምንም አይቀምሱ። እርሱ አንድ መሪ አለ። ልክ ጌታም እንደዛው ባርኮ ሰጠ ለሐዋርያቱ ማለት ነው። 2ቱን ዓሣ ደግሞ ለሁሉ ከፈለ። ሁሉም በልተው ጠገቡ ነው የሚል። እንዴት 2 ዓሣ ሰው በልቶ ይጠግባል? እንዴት 5 ዓሣ ብቻ በልተው ይጠግባሉ? ይህን ያደረገ ማን ስለሆነ ነው? አምላክ። ለሰው የማይቻል ለእግዚአብሔር ይቻላልና በረከትን የሚሞላ እሱ እግዚአብሔር ነው። የተራበችን ነፍስ አጥግቧልና የተራቆቶችንም ነፍስ በበረከት ሞልቷልና ብሎ መዝሙረኛው ልክ እንዳለን መዝሙር 107 ላይ አስተማራቸው። ነፍሳቸውን በትምህርት መንፈሳዊ ነገር ልብ በሉ እሺ። በመንፈስ መጀመሪያ ቀድሞ ያጠነከራቸው በትምህርት ነው፣ ነፍሳቸውን ያጠገባት። ከዛም በኋላ አሁን ደግሞ በምግብ ማለት ነው። በምግብ በኋላ እናያለን። ይህ በልተው ጠግበው በኋላ የሚራቡበት ምግብ ነው። በኋላ ግን ራሱን እንጀራ አድርጎ የሕይወት እንጀራ እርሱ ለዘላለም እንዳይራቡ የሚሰጥ ጌታ ምሳሌ ይሰጣቸው ነው። ልብ በሉ። የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁሉ ከቶ አይጠማም ብሎ ነግሮናል አይደለም? ጌታ እርሱ ነው የሕይወት እንጀራ። ለእናርሰው ግን
አሳውንም እንጀራውንም አብስቶ ሰጣቸው ማለት ነው። መንፈሳዊውንም ልብ በሉ ስጋዊውንም ሁለቱንም ነው የሚያጠግብ። ከቁርስራሹም 12 መሶብ የሞላ አነሱ። ከአሳውም ደግሞ እንዲሁ ብሎ ያስቀምጣል። ቁርስራሽ አይጣልም። በነገራችን ላይ በልታችሁ ስትጨርሱ እንዳትጥሉ፣ ሰብስቡ። ሁለተኛ ነገሥት ምዕራፍ 4 ላይ ቀድመው ስትመለከቱ ቅድሙ ላይ ቁጥር 44 ላይ እንዲሁም በፊታቸው አኑረው እንደ እግዚአብሔር ቃል በሉ አተረፉም ብሎ ያስቀምጣል። የተረፋል እንዳትረሱ። 12 የሚተርፍ 12 መሶብ። ይህ ለሰው ቢሆን አይቻልም፣ ለእግዚአብሔር ግን ይቻላል። እንጀራውንም የበሉት ወንዶቹ 5000 ነበሩ ብሎ ያስቀምጣል። ወንዶቹ ብቻ 5000 ነበሩ። 5000 ልብ በሉ 5000 ሁለት አሳንና 5 እንጀራን ብቻ አብስቶ ይህ ማን ነው ካሉ በኋላ ይኸውላችሁ ዘጸአት ምዕራፍ 16 ላይ ስትመለከቱ እግዚአብሔር በምድረ በዳ ሳሉ እስራኤል ከሰማይ መናን አዘነበ ተብሏል አይደለም? አዘንብላቸዋልም። ከሰማይ መናን ያዘነበ አምላክ እርሱ እንደሆነ እንዲያውቁ ነው። ለዛ ሁሉ ለ5000 በላይ ለወንዶቹ ብቻ የመገበው አብዝቶ ማለት ነው። ይህን የሰራ ከዚህ በፊት በእስራኤል የሚታወቅ በዚህ ሁሉ ቁጥር ልክ እግዚአብሔር ብቻ ነው መናን በማዝነብ ምዕራፍ 16 ዘጸአት ላይ። ኤልሳም እንኳ ቢያደርግ ለአንድ ሰው ነው ወይ ደግሞ ለ100 ሰው ስታገኙታለሁ። በዚህ ልክ የመጣ የለም። ለዛም ነው አራቱም ወንጌላት በነገራችን ላይ ይህንን ክፍል አራቱም ወንጌላት ያስቀምጡታል። አራቱም በጣም የተሰማ በጣም የተደነቁበት አምላክ ስለመሆኑም ትልቅ ለሐዋርያቱ ትልቅ ምስክር የሆነ ምልክት ነው እና ተአምር ነው። ከዚህም የተነሳ ሰዎች ኢየሱስ ያደረገው ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ ተብሎ የተነገረለት ማለት ነው። ሙሴ ልክ ከእኔ በኋላ የሚመጣው ብሎ ዘዳግም 18 ላይ የተናገረው ከሱ በኋላ በጣም ልብ በሉ እርሱ እንደሆነ አወቁ ማለት ነው። የእኛ አንድምታ 5ቱ የተባለው እንጀራ ምንድን ነው ከተባለ በብዙ አድርጎ ያመጣዋል። በብዙ ማለት ነው። 5ቱ ካህናት ናቸው ብላ ያስቀምጣሉ እና ሮብ ዘጸአት ምዕራፍ 28 ላይ ነናዳብ 5ቱ የቤተ መቅደሱ መጋረጃ የተሰቀለባቸው ፒላሮች ናቸው ብለው ያስቀምጣሉ። 5 መባሉ ማለት ነው። አይ 5 የሚለው በግሪክ ሲጻፍ ክርስቶስ ፊደላቱ ሲቆጠሩ 5 ናቸው። ስለዚህ እንጀራ የተባለው ልብ በሉ 5 እንጀራ ተብሎ የተነገረው ክርስቶስ ነው። እርሱ ስለሆነ እውነተኛ እንጀራ የሕይወት እንጀራ እኔ ነኝ ስላለ ማለት ነው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 41 ላይ እውነተኛ እንጀራ የሕይወት እንጀራ እርሱ ስለሆነ በግሪክ ፊደሉ ሲቆጠር 5 ነው። ስለዚህ ስለ ክርስቶስ እየጠቆመ ነው ይሉናል ማለት ነው። አይ የኛ አንድምታ ደግሞ ከግብፃውያን መተርጉማን ፋዘር ታርሎስ ማለት የሚያስቀምጡታል ከሙሴ ሕግ ነው። 5ቱን ሕግ በአንድ ምን ሰሌዳ አመቶታልና ስለ ሕጉ እያወራ ነው። 5 እንጀራ የተባለ የእግዚአብሔር ቃል ነው፣ የሙሴ ሕግ ነው ብለው ያስቀምጣሉ። 2 የተባለ ሳሳ ከተባለ ሁሉም ይስማማሉ። ለእስራኤላውያን የተሰጠው ምግብ እግዚአብሔር ክርስቶስ ያበዛውና ለሐዲስ ኪዳን ምግብ አድርጎ የሰጠን አንድም ብሉይ ኪዳን አንድም ደግሞ ሐዲስ ኪዳን ነው ብሎ ያስተምሩናል። አሳ የተባለ ማለት ነው። ስለዚህ ለእኛ እንድንበላው ምግብ እንዲሆነን ለነፍሳችንም ለስጋችንም እንዲተርፈን በስጋም በነፍስም ለተራብን ለእኛ ልብ በሉ መንፈሳዊ ምግብ እንዲሆነን ሐዲስ ኪዳንና ብሉይ ኪዳንን ሰጠን። ለስጋችንስ ልብ በሉ ከሰማይ መናን አውርዶ የመገበን እርሱ ራሱ የሕይወት እንጀራ ሆኖ ደግሞ የዘላለም ሕይወትን ይሰጠን ዘንድ እርሱ ራሱ ብሉኝ እኔን ጠጡኝ ብሎ ስጋው ደሙን ሰጠን ማለት ነው።
ስጋው ደሙን ሰጠ። ለነማን ሰጠ ካላችሁ 5000 በላይ ወንዶቹ አይደለም። ይህ ሁሉ መሰባሰብ፣ ይህ ሁሉ ታላቅ ስብስብ ቤተክርስቲያንን ይወክላል። ለቤተክርስቲያን ጌታ የሰጠው ሁለቱን መጽሐፍ ስል ብሉይ ኪዳንና ሐዲስ ኪዳን እንዲሁም ስጋው ደሙን ማለት ነው ላይ ያስተምሩናልና ግሩም ነው። ብቻ እኒሃው ከቁጥር ኦልሞስት እኔ እዚህኛው ድረስ ካልኩኝ ከቁጥር 45 በኋላ ያለውን ዲያቆን ይቀጥሉበታል። ዲያቆን አለ አለው ቀላል እግዚአብሔር ያክብርልኝ። ቃሎት ያሰማልን። አንድ ጊዜ እስቲ ኮመንቱን ክፈተው። ቃሎት ያሰማልን በሉት። ኮመንት አትዝጉ። ያው ሰው ኮመንት ሲዘጋ ይቀንሳል እና ኮመንት አትዝጉ። ሰዎች ቁጭ ብሎ እንዲማሩ ኮመንቱን አትዝጉት። እስቲ ቃሎት ያሰማልን በሉት። ሁላችሁም ቃሎት ያሰማልን በሉት። ወላዲ እግዚአብሔር አምላክ ይባርክ። ጡም የሆነ ቆንጆ ነው። ሰዓትህንም አጥቅ በአግባቡ ነው። ብዙ አላለፍክም፣ ትንሽ ደቂቃ ነው ያለፍከው። ጥሩ ነበረ። እግዚአብሔር አምላክ ያክብርልን። እንግዲህ ከጳላዲ ካቆመበት እቀጥላለሁ ማለት ነው። ጳላዲዮስ ካቆመበት መቀጠል ይሆናል። የማርቆስ ወንጌል ምዕራፍ 6 እንግዲህ ከ47 ጀምሮ ከ45 ጀምሮ ያለውን እስከ ፍጻሜ which is 56 ያለውን ነው እኔም ያን ክፍል ነው የምቀበለው። ገጸ ንባቡን እንመለከትና ቀጥታ ወደ ትምህርቱ ወደ ማብራሪያው እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች ሁላችሁንም በወደደን ስለኛም ራሱን አሳልፎ በሰጠው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ሁላችሁንም ሰላም እያልኳችሁ ዛሬ እንግዲህ የማርቆስ 6 ፍጻሜ እንመለከታለን። 5000 ወንዶችን በጌታችን መድኃኒታችን ኢየሱስ ክርስቶስ ታምራቱን ገልጦ 5000 ሰዎችን ካበላ በኋላ ወንዶችን በነገራችን ላይ 5000 የሚለው ኮንሴፕት ያው ሴትና ህፃናት ሳይቆጠሩ ነው። ገጸ ንባቡን ስትመለከቱት እሺ አንዴ የምትገቡ ሚት እያደረጋችሁ ስትገቡ እባካችሁን መግባታችሁ መልካም ሆኖ ሳለ ግን ሚዩት አድርጉ። እሺ ሰው ይረብሻል። ስለዚህ ሚዩት እያደረጋችሁ እሺ ልቀጥል። ተዘጋጅታችኋል? እየሰማችሁ ነው? ኮሜንት ላይ ምልክት አድርጉልኝ። ልቀጥል? እንጀምር ወይስ ጊዜ ትፈልጋላችሁ ማስታወሻ ምናምን ለመያዝ? እሺ በቃ እንቀጥላለን። መልካም። ከዚህ በኋላ የማርቆስ ወንጌል ምዕራፍ 6 ቁጥር 45 እስከ 56 ነው የምንማረው። አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን 5ቱን እንጀራ 2ቱን ዓሣ ባርኮ 5000 ሰው እንዳበላ አይተናል። 5000 ግን የሚለው ቁጥር ህፃናትንና ሴቶችን ሳይጨምር ነው። እንዲያውም አንዳንድ ቴዎሎጂያን መጽሐፍ ቅዱስ መምህራን 5000 የሚለውን ሐሳብ ያነሱና ምናልባት ሴትና ህፃናት ከተቆጠሩ እስከ 10000 ሊደርስ ይችላል ቁጥሩ 10000 ከዛ በላይ ሊሆን ይችላል የሚለውን ሐሳብ ያነሳሉ። እንግዲህ የታምሩ ታላቅነት እንድንረዳ ያደርገናል። 5000 ማቴዎስ ሲነግረን በማቴዎስ ወንጌል ምዕራፍ 14 ቁጥር 21 ላይ ከሴቶችና ከልጆችም በቀር የበሉት 5000 ወንዶች ያህሉ ነበር ይላል። ስለዚህ 5000 የሚለው ቁጥር ሴቶችንና ልጆችን ሳይጨምር ነው 5000 የተባለው እንጂ ጌታችን መድኃኒታችን ኢየሱስ ክርስቶስ ከ5000 በላይ ሰውን ነው የመገበ ያበላ እና የበረከቱን ታላቅነት እንመለከታለንና ያንን በዚሁ ሂደት ውስጥ ተረርተን
አስተውለን እንድንመለስ በሚል ነው። እንግዲህ የማርቆስ ወንጌል ምዕራፍ 6 ቁጥር 45 እስከ 56 ላይ የምናየው ክፍል አለ። ሁለት ታሪክ ነው ተጽፎ የምናየው። አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ በባህር ላይ በማዕበል በሚናወጠው ባህር ላይ ባህሩን እየረገጠ ወደ ታንኳይቷ መግባቱን የምናይበት ክፍል ነው። ባህር መርገጡ ምንን ያሳያል? ታንኳይቷ የተባለች ምንድናት? የሚሉትን ነጥቦች እናያለን። ባህር ምሳሌው ምንድነው? የሚሉትን ነጥቦች እናያለን። ሌላው ደግሞ እዛው ወደ ጌንሴሬጥ ደረሱ ይላል። ከባህሩ ደግሞ የወረዱበት ቦታ ጌንሴሬጥ ይባላል። የገሊላን the sea of Galilee አንድ ቪዲዮ ልክፈት። ጠላት ከፍ አድርገኝ። እሺ አንድ ሰው ግን መውረድ አለበት። አንድ ሰው ውረዱልኝ። በቃ እሺ አለቀ። መቼ ይሆን ግን እንትን አንድ ሰው ሲባል 3 ሰው 4 ሰው 5 ሰው የሚወርደው ነገር የሚቆመው? ኩል እኮ ነው። የማርቆስ ወንጌል ምዕራፍ 6 ላይ ስትመለከቱ ቁጥር 53 ላይ ተሻግረውም ወደ ጌንሴሬጥ ደረሱ ታንኳይቷም አስጠጉ ይላልና ጌንሴሬጥ እዚች ጋር ናት። የገሊላ ባህር ቅድም በጠላድ ሲነግራችሁ አስተውላችሁ ከሰማችሁ ብዙ ከተሞች የከበቧት ናት፣ እንደ ቤተሳይዳ ያሉ። ጌንሴሬጥም እዚሁ አቅራቢያ ነው፣ ብዙ ርቀት ላይ አይደለም። ከዚህ ወደ ጌንሴሬጥ ሲል እዛው የገሊላ ባህር አቅራቢያ ያለች ቦታ ናትና ያንን በዚሁ በካርታ ላሳያችሁ በሚል ነው። እሺ ማርቆስ 6 እነዚህን ሁለት ታሪክ እናያለን። በጌንሴሬጥ ምን ተደረገ የሚለውን ሐሳብ እናያለን። ከዛ ባሻገር ብዙ ጊዜያችንን የምናጠፋው ባህርን መገሰጹ፣ በባህር ላይ ባህርን እየረገጠ ወደ መርከቤቷ ወደ ታንኳይቷ መግባቱ፣ እነዚህ ነጥቦች እናነሳና እናያለን ማለት ነው። ለምን እንዲህ ያደረገ የሚለውን ለምን ቁጥር 45 ላይ ስትመለከቱ ወዲያውም ህዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳ ገብተው ወደ ማዶ ወደ ቤተሳይዳ እንዲቀድሙት ግድ አላቸው። ካሰናበታቸው በኋላ ሊጸልይ ወደ ተራራ ወጣ ብሎ ነው የሚገልጸው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ማዕበል እንዲነሳ ያደረገበት ምክንያት አለው። ማዕበሉ ጸጥ እንዲል ያደረገበት ምክንያት አለው። ደቀ መዛሙርቱ ምዕራፍ 6 ቁጥር 45 ላይ እንደሚነግረን ወደ ማዶ ወደ ቤተሳይዳ እንዲቀድሙት ግድ አላቸው ያለበት ምክንያት አለው። ምክንያቱን አሁን በዚህ ክፍል እንማራ። በጣም የሚደንቅ ነገር ነው። ደቀ መዛሙርቱ እንዲማሩ እንዲያስተውሉ የወደደው አንድ ነገር አለ። ያንን በዚህ ክፍል እናያለን። ቁጥር 45 ላይ ህዝቡን ሲያሰናብት ሳለ ህዝቡን ሲያሰናብት ያለው ከፍ ብላችሁ ቅድም ጠላዲ ባስተማረበት አውድ ላይ እዛ ክፍል ላይ 5000 ወንዶችን ብቻ ህፃናትና ሴቶችን ሳይመገቡ ቁጥር ላይ ሳይገቡ ወንዶችን ብቻ 5000 የሚለው ሐሳብ የተቆጠሩትን ነው። ከዛ በላይ ይሆናል ብዬ ቅድም ነግሬያቸዋለሁ። 5000 ወንዶችን ከመገበ በኋላ እዛም ቁጥሩ ላይ ነው ያለው። ሴቶችም ህፃናትም ተቆጥረዋል። በቁጥሩ ላይ ባይካተቱም ተመግበዋል፣ ይቅርታ ከበረከቱ ተካፍለዋል። በቁጥር ላይ ግን የተጻፉት ይሄንን ክሊር ለማድረግ ቅድም ነግሬያቸዋለሁ 5000ዎቹ ብቻ 5000 ወንዶች ብቻ ናቸው የተቆጠሩት። ግን ከ5000 በላይ ነው ቁጥሩ፣ ከ5000 በላይ ነው። ብዙ ጊዜ በቃ 5000 ተብሎ ስለሚታለፍ በቃ ብዙ ሰው ይሄንን ህፃናትና ሴት ልጆች እንዳልተቆጠሩ አያስተውልምና ማቴዎስ 14 ቁጥር 21 ላይ እንደሚነግረን ከሴቶችና ከልጆችም በቀር የበሉት 5000 ወንዶች ያህሉ ናቸው። ስለዚህ የተቆጠሩት 5000፣ ቁጥሩ ግን 10000፣ 15000፣ 20000 ሊሆን ይችላል ሴቶችና ልጆች ቢጨመሩ ማለት ነው።
ለምሳሌ እያንዳንዳቸው ለምሳሌ እዛ ወንዱ ከ5000ዎች ውስጥ ምናልባት ሚስቶች ሊኖሩ ይችላሉ፣ እናቶች ሊኖሩ ይችላሉ፣ እህቶች ሊኖሩ ይችላሉ፣ ህፃናት ልጆች ሊኖሩ ይችላሉ። እነዚህን ሴቶቹን ብትደምሯቸው ቁጥሩ በጣም እስከ 10,000 ከዛም በላይ ሊሆን ይችላል። ግን ማርቆስ ላይ 5,000ን ከመገበ በኋላ ወዲያው ህዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳ ገብተው ወደ ማዶ ወደ ቤተሳዳ እንዲቀድሙት ግድ አላቸው። ካሰናበታቸውን በኋላ ሊጸልይ ወደ ተራራ ወጣ ይላል። እዚህ ክፍል ብዙ ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ለይቶ ጸሎት ሲያደርግ ለምሳሌ ታስተውሳላችሁ በማርቆስ ምዕራፍ 1 ቁጥር 35 ላይ ማርቆስ ወንጌል ምዕራፍ 1 ቁጥር 35 ላይ ምንድነው የሚለው? ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ። ኦኬ ማለዳ ማለት early morning, raised up early morning፣ በጠዋት በማለዳ ተነስቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድረ በዳ ሄዶ በዚያ ጸለየ ይላል። እንዴት ነው ጸሎትን የሚቀበል አምላክ ጸሎት አቀረበ ቢሉ የሚለውን አቦ ሲያስረዱ እሱ በጸሎት አድርጎ ቤዛ ሆነን ምን ማለት ነው? ምሳሌ አብነት እንድናደርገው እሱ ያደረገ እኛም በማለዳ ተነስተን ጸሎት እንድናደርግ ኦኬ አብነት እንድናደርገው ምሳሌ ሊሆነን ጸሎት ተቀባይ የሆነው አምላክ ጌታ ጸለየ። ክርስቶስ ጸለየ ሲባል ቤዛ ሆነ፣ ለኔና ለናንተ ቤዛ ሆነ፣ ለኔና ለናንተ አብነት ሊሆነን ጸለየ ተብሎ ተጽፏል። አሁንም በማርቆስ 6 ላይ በማርቆስ 6 ላይ ጸሎትን ሲያቀርብ ነው የምናየው። ኦኬ ካሰናበታቸው በኋላ ሊጸልይ ወደ ተራራ ወጣ ይላል። ታስተውሳላችሁ ቅዱስ ጴጥሮስ በዚህ በአንደኛ የጴጥሮስ መልእክት ለምትጽፉ ሰዎች አንደኛ የጴጥሮስ መልእክት ምዕራፍ 2 ላይ ባልሳሳት አንደኛ የጴጥሮስ መልእክት ምዕራፍ 2 ከቁጥር 21 ምዕራፍ 2 ቁጥር 21 ላይ እንዲህ የሚል ቃል አለ። የተጠራችሁለት ብሎ ይጀምራል ቅዱስ ጴጥሮስ። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለናንተ መከራ ተቀብሏልና። ምን ትቶላችሁ? ምሳሌ። ክርስቶስ በዚህ ምድር ላይ በተመላለሰበት ጊዜ እኔና እናንተ እርሱን ምሳሌ እንድናደርግ ጸሎት አቅርቧል። እርሱ ያደረጋቸው ነገሮች ሁሉ ለኛ ምሳሌዎች፣ እኛ እርሱ እንዳደረገ እንድናደርግ። ጾመ ተባለ እንጾም፣ ጾምን ሊያስተምረን። ጸለየ ተባለ ጸሎትን ገንዘብ እንድናደርግ። እሱ ለኛ ምሳሌ ትቶላችሁ ስለናንተ መከራ ተቀብሏልና ካለ በኋላ እርሱ ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም ይላል ቁጥር 22 ላይ። እኛም ከኃጢአት እንድንርቅ ከአንደበታችንም ተንኮል እንዳይወጣ እንድንጠነቀቅ። ቁጥር 23 ላይ ሲሰድቡትም መልሶ አልተሳደበም፣ መከራም ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ፣ እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል እያለ ቅዱስ ጴጥሮስ መልእክት ሲጽፍልን እናያለን። ስለዚህ ክርስቶስ ኢየሱስ ምናችን ነው ማለት ነው? ምሳሌ አራያችን ነው። የክርስቲያን አራያው ምሳሌ ሊያደርግ የተገባው ኢየሱስ ክርስቶስን ነው። ትናንትናም ስናገረው ነበረ። ብዙዎቻችን ምሳሌ የምናደርገው ምድራውያንን ሆኗል። ይሄ ሊስተካከል የሚገባው እውነት ነው። ብዙዎቻችን ሐዋርያት ምሳሌ ያደረጉት ክርስቶስን ነው። አብነት ያደረጉት ክርስቶስን ነው። ታለዛ እኮ ነው ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ስትመለከቱ አብነት ያደረገው ክርስቶስን ስለሆነ ቅዱስ ጳውሎስ እኔ ክርስቶስን እንደመሰል እኔን ምሰሉ ሲል ታነባላችሁ። ስለዚህ ቅዱሳንን መምሰል ክርስቶስን መምሰል ነው የምትለው ቤተክርስቲያን ለዚህ ነው ቅዱሳን ሲጸልዩ ታያላችሁ፣ እርሱ ጸልዩ አስተምሯቸዋልና። ኦኬ ሲጾሙ ታያላችሁ፣ እሱ ጾሞ አስተምሯቸዋልና። ስለዚህ ይሄንን ገንዘብ ልናደርግ ያስፈልጋል። ማርቆስ 6:46 ላይ ካሰናበታቸው በኋላ ሊጸልይ ወደ ተራራ ወጣ መባሉ እኛም አብነት እንድናደርግ ወደ ገዳም ሄደን ጸሎት እንድናደርግ የገዳምን ህይወት በነገራችን ላይ የመሰረተው
ገዳምን ህይወት የመሰረተው ራሱ ጌታችን መሪያችን ኢየሱስ ክርስቶስ ነው። ኦኬ ጫጫታ ካለበት ቦታ ካታ ካለበት ቦታ ራሱን ለይቶ ለጸሎት ምሳሌ ሲሆነን እናያለን። ዛሬ ለዚህ ነው ቤተክርስቲያንም እንዲህ ገዳማት ቦታ ልጆቿ ሄደው ከዓለም ጫጫታ ከሁካታው ርቀው ከእግዚአብሔር ጋር የሚነጋገሩበት ጊዜ እንደሚያስፈልጋቸው የምትናገረው። ኦኬ ዘጠኙ ቅዱሳን ኢትዮጵያ ሲመጡ ኢትዮጵያ መጥተው ያው ካደረጓቸው ፖዚቲቭ አትሪቢዩትስ ለቤተክርስቲያን ከጠቀሟቸው not only ለቤተክርስቲያን በነገራችን ላይ ኢትዮጵያ ምድር ላይ በሰሜን በደቡብ በምስራቅ በምዕራብ ወንጌል ይስፋፋ ዘንድ እንደነ ያሬድ የመሳሰሉ ቅዱስ ያሬድ የመሳሰሉ የዜማ ሊቅ ቅዱሳን አባቶች ይወለዱ ዘንድ ትልቅ አስተዋጽኦ አድርገዋል። ዘጠኙ ቅዱሳን ካደረጉት አስተዋጽኦዎች መካከል አንዱ ገዳማዊ ህይወትን ነው። አሁን በዚህ በሰሜናዊው ክልል መተው ዘጠኙ ቅዱሳን ካስተማሩ ህዝብን በዘመኑ የነበሩትን ይሄ ኢትዮ ኤሪትሪያ ኖርዘርን ሪጅን አካባቢ ላይ የነበሩትን ኢትዮጵያውያን አንደኛ መጽሐፍ ቅዱስን ወደ ግዕዝ ቋንቋ እንዲተረጎም አድርገዋል። ያን ብቻ አይደለም የገዳም ህይወትንም አስተምረዋል። እነሱ ከየት ነው የተማሩት? ከክርስቶስ ነው የተማሩት። ኦኬ ከክርስቶስ የተማሩትን ነው መተው ሪፍሌክት ያደረጉትና ገዳማዊ ህይወትን እንመርበታለን። ቁጥር 47 ላይ በመሸም ጊዜ ታንኳይቷ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበር ይላል። ቁጥር 47 ላይ አሁን ታንኳይቷ ማለት መርከብ ማለት ነው። ኦኬ ታንኳይቷ መርከብ። አሁን እዚህ ጋር ታንኳይቷ የተባለች ወይም መርከብ የምን ምሳሌ ነው የሚለውን እናያለን። ባህር የሚለው ደግሞ የምን ምሳሌ ነው? እንግዲህ በቤተክርስቲያናችን ኢትዮጵያውያን ሊቃውንት ታንኳይቷን መርከቡን በቤተክርስቲያን ይመስላሉ። ኦኬ በቤተክርስቲያን ይመስላሉ። አሁን እንድታስተውሉ የምፈልገው በባህር መካከል ነው ያለችው ቤተክርስቲያን። በዓለም ውስጥ ነው። ኦኬ በዓለም መካከል ነው እኔና እናንተ ያለን። ኦኬ በዓለም ውስጥ ነው ያለን። ባህር የተባለ ዓለም ነው። ባህር የተባለ ዓለም ነው። ባህር የተባለ ይሄ የሚንቀሳቀስ ባህር በክፉ ሰዎች በዓለማውያን ሰዎች ምሳሌ ይነገራል። ለምሳሌ ኢሳይያስ ለምትጽፉ ሰዎች ትንቢተ ኢሳይያስ ምዕራፍ 57 ብትጽፉ ደስ ይለኛል። ኢሳይያስ ምዕራፍ 57 ከቁጥር 20 እና 21 ላይ እንዲህ የሚል ኃይለ ቃል እናገኛለን። ስለ ባህር ሲናገር ክፉዎች ይላል። ክፉዎች ግን እንደሚንቀሳቀስ ባህር ናቸው ይላል። ክፉዎች ምን እንደሚንቀሳቀስ ባህር ናቸው። ለምንድነው እንደሚንቀሳቀስ ባህር ክፉዎችን የመሰለ ቢል ጸጥ ይል ዘንድ አይችልምና እረፍት የላቸውም ክፉ ሰዎች። ኦኬ ክፉ ሰዎች እረፍትን ከሚሰጠው ከክርስቶስ ህብረት ስለሌላቸው እረፍት የላቸውም በህይወታቸው። ስለዚህ ጸጥ ይል ዘንድ አይችልምና ውኖችም ጭቃና ጉድፍን ያወጣሉና ለክፉዎች ሰላም የላቸውም ይላል አምላኬ ይላል። ስለዚህ ክፉዎች እንደሚንቀሳቀስ ባህር ናቸው ተብሎ ተጽፏል። ስለዚህ ይሄ ዓለም ሁካታ የበዛበት ዓለም በባህር ይመሰላል። እዚህ ነው ኢትዮጵያ ሊቃውንት በኢትዮጵያ ሊቃውንት ብቻ ሳይሆን ግብፃውያን መተርጉማንም ምስራቃውያን ቤተክርስቲያን አባቶችም ይሄ በቤተክርስቲያን ዘንድ የታወቀ የተገለጸ ምሳሌ ነው። ባህርን በዓለም ይመስላሉ። በተንቀሳቃሽ ባህር ይሄ ማዕበል የበዛበት ሁካታ የበዛበት ባህር በኃጢአተኞች ይመሰላል። ኢሳይያስ 57ን ከቁጥር 20 እስከ 21 መመልከት የተገባ ነው። እንግዲህ አሁን በዚህ ባህር ላይ በዚህ ዓለም ላይ የጌታ ቤተክርስቲያን በመርከብ የተመሰለችው የጌታ ቤተክርስቲያን ዘውትር በዘመናት ትኖራለች። እኔና እናንተ በዓለም ውስጥ ነው ያለነው። የምንኖረው በዓለም ውስጥ ነው። ኦኬ ጫጫታ በበዛበት ዓለም፣ ሁካታ በበዛበት ዓለም፣ ጥርስ ማፋጨት በበዛበት ዓለም ውስጥ ኖረን ጨው ሆነን እንድናጣፍጥ ነው የተጠራ ነው። ከዓለም እኮ አይደለም የወጣ ነው አይደለም። ዓለም ውስጥ ነው ያለነው። ዓለም ውስጥ ብንኖር ግን በዓለም ውስጥ ካለው ሁካታና ጥርስ ማፋጨት እንድንሳተፍ አልተጠራንም። በዓለም ውስጥ ሆነን እንድንጣፍጥ። ታስታውሳላችሁ ሎጥና ቤተሰቦቹ በዛ በሰዶምና በገሞራ ከሚደረገው ኃጢያት
ፓርቴክ ሲያደርጉ ሲካፈሉ አትመለከቱ። ጻድቅ ነፍሱን አስጨንቆ ይኖር ነበር ይላል መጽሐፍ ስለ ሎጥ ሲናገር። ህብረት አያደርግም ነበር። ክርስቲያኖችም በዓለም ውስጥ እየኖርን በዓለም ከሚደረገው በደልና ኃጢአት ጋር ህብረት እንድናደርግ አልተጠራንም። ግን በዓለም ውስጥ ነው የምንኖረው። በዓለም ውስጥ ግን ክርስቶስን መስለን ጨው ሆነን ነው ልንመላለስ የሚገባው። ስለዚህ ማርቆስ 6 ስትመለከቱ ቁጥር 47 ላይ በመሸም ጊዜ ታንኳይቷ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ ይላል። አሁን ተመልከቱ ቁጥር 48 ላይ ነፋስ ወደፊታቸው ነበረና እየቀዘፉ ሲጨነቁ አይቶ ከሌሊቱ በአራተኛ ክፍል በባህር ላይ እየሄደ ወደ እነርሱ መጣ፣ ሊያልፋቸው ይወድ ነበር ይላል። አሁን ቁጥር 47 እና 48 ላይ ለምንድነው ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን በሌሊት ማዕበል አይነሳም? አሁን ከሌሊቱ በአራተኛው ክፍል most of the time ብዙ ጊዜ ማዕበል የሚነሳበት ሰዓት አይደለም፣ ጸጥ ያለበት ሰዓት ነው። ማዕበል እንዲነሳ ያደረገው ሊፈትናቸው ሊያስተምራቸው የወደደው አንድ ነገር አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። አሁን አራተኛው ክፍል ይላል። ይሄ ከሌሊቱ በአራተኛው ክፍል መባሉ እስራኤላውያን ሌሊቱን በአራት ስለሚከፍሉት ነው ይላሉ አቦ። አንደኛ የምትጽፉ ፕሊስ የሰማችሁ፣ አንደኛ ከምሽቱ 12 እስከ 3 ሰዓት ያለውን ክፍል፣ ሁለተኛ ከ3 ሰዓት እስከ 6 ሰዓት፣ ሶስተኛ ከ6 ሰዓት እስከ 9 ሰዓት ያለውን፣ አራተኛ ደግሞ ከ9 ሰዓት እስከ ንጋት ያለውን። ስለዚህ ሌሊቱ እያለፈ አሁን ንጋት እየቀረበ ነው ማለት ነው። በዚህ ሰዓት ላይ ማዕበል የሚነሳበት ሰዓት አይደለም። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ነገር ደቀ መዛሙርቱን ሊያስተምር ስለወደደ ነፋስ ወደፊታቸው ነበርና እየቀዘፉ ሲጨነቁ አይቶ ከሌሊት በአራተኛው ክፍል በባህር ላይ እየሄደ ወደ እነርሱ መጣ፣ ሊያልፋቸው ይወድ ነበር ተብሎ ተጻፈ። አንድ ነገር ሊያስተምራቸው ወዷል። ማዕበል እንዲነሳ ፈቅዷል። ማዕበል እንዲነሳ የፈቀደው ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተክርስቲያን ምንም በዓለም ውስጥ ብትኖር በፈተና ውስጥ ግን እንደምታልፍ ሊያስተምራቸው ስለወደደ ማዕበል እንዲነሳ ፈቀደ። ኦኬ አሁን ማዕበል የማይነሳበት ሰዓት ነው፣ ግን ተአምሩን መግለጽ ስለፈለገ ያለ ሰዓቱ ማዕበል እንዲነሳ አደረገ። ኦኬ አንደኛው ይሄ። ሁለተኛ ማዕበል የተነሳበት ምክንያት በዚህ ሰዓት ላይ ክፉ ሰዎች ድሮም ማዕበል ይነሳል ይላሉ ኢትዮጵያውያን። ይሄ ምክንያት በሁለቱም ምክንያት ሲያነሱ አንደኛ ድሮም ማዕበል ይነሳል ደግሞም ጸጥ ይላል፣ ምን አዲስ ነገር አለ ብለው እግዚአብሔር አምላክ ወልደ እግዚአብሔር ኢየሱስ ክርስቶስ የሚያደርገውን አሁን በዚህ የሚያደርገውን ድንቅ ሊያጣጥሉ ይችላሉ። ስለዚህ ማዕበል በማይነሳበት ሰዓት ማዕበል እንዲነሳ ማድረጉ የተደረገው ተአምር አማናዊነቱን ለመግለጽ ስለወደደ ነው። ኦኬ በአራተኛ ሰዓት ሌሊት ወደ ባህር መምጣቱ ደግሞ በሌላም ምሳሌ አለው። በአራት የተከፈሉት ዘመናትን ይናገራል። ለምሳሌ ዘመነ አበው፣ ዘመነ መሳፍንት፣ ዘመነ ነገስት፣ ዘመነ ካህናት ናቸው ብለው ኢትዮጵያ ሊቃውንት ያስቀምጡታል። የነፋሱ ኃይል ቅድም እንደነገርኳችሁ የጽኑ መከራ ምሳሌ ነው። የነፋሱ ኃይል የጽኑ መከራ ምሳሌ ነው። መከራ በቤተ ክርስቲያን ዘውትር በዘመናት የተለያዩ አላውያን ነገስታት ተነስተው ቤተ ክርስቲያን ላይ እጃቸውን ጭነው መከራ ሲያጸኑ አይተናል። ሩቅ መሄድ አይጠበቅብንም እኮ። እዛው የሐዋርያት ሥራ መጽሐፍትን ስትመለከቱ ሐዋርያት ሥራ ልክ እስጢፋኖስ በድንጋይ ተደብድቦ ሰማዕትነትን ከተቀበለ በኋላ ቤተ ክርስቲያን ስደት እንደወጣች እንመለከታለን። ምዕራፍ 8 ምዕራፍ 9 እያላችሁ ስትሄዱ ፈተናዋን በስፋት በክፉ አይሁዳውያን፣ በክፉ ሮማውያን፣ በክፉ ግሪካውያን እጅ ቤተክርስቲያን ላይ የተጫነ መከራን ሲቀበሉ አይተናል። ኦኬ ስለዚህ ይሄ የነፋሱ ኃይል መጽናት የመከራ ምሳሌ ነው።
ቅድም ባህር ምን ብያችኋለሁ? የዓለም ምሳሌ ነው። ታንኳይቷ ደግሞ የቤተክርስቲያን ምሳሌ ናት። ኦኬ። ስለዚህ ቤተክርስቲያን ምን እየነገረን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተክርስቲያን ላይ የሚነሳ ማዕበል፣ ቤተክርስቲያን በተባለን በእኔና በእናንተ ላይ የሚነሳውን የትኛውንም አይነት ማዕበል ጸጥ የሚያደርገው የሚያቆመው እርሱ እግዚአብሔር እንደሆነ እናውቅና እንረዳ ዘንድ ይህ ማርቆስ 6:48 ላይ ያለው ነገር ይፈጸም ዘንድ ጌታ ወደደ። በህይወታችን ብዙ አይነት ማዕበል ይነሳል። ክርስቲያኖች ይነሳል። አንዳንድ ሰው ክርስቲያን ተብሎ ከተጠራ በኋላ በቃ ነገር ሁሉ የተመቻቸም ይመስለዋል። ከዛ እሾክ ሲወጋው እግዚአብሔርን የሚሳደብ ሎቱ ስብሐት ጋር ፎርቢድ ይላል ዮሐንስ አፈወርቅ። በር ሲመታው በእግዚአብሔር ላይ የሚያጉረመርማል። ክርስቲያኖች ማዕበል በህይወታችን ይነሳል። ግን ማወቅና መረዳት ያለብን ነገር በማዕበል ውስጥ ሁሉ ጊዜ እኛ ወደ እግዚአብሔር እስከጮህን ድረስ በማዕበል ውስጥ በፈተና ውስጥ በጨለማ ውስጥ ሁሉ ጊዜ እግዚአብሔር ከኛ ጋር እንዳለ ማወቅና መረዳት መቻል አለብን። እግዚአብሔር በማዕበል ውስጥ መንገድ አለው፣ በጨለማ ውስጥ መንገድ አለው። ታስታውሳላችሁ? እውነት ይህን ክፍል ብናየው በጣም ደስ ይለኛል። እስራኤል ደስጋ ከግብጽ ባርነት ሲወጡ እግዚአብሔር አምላክ ሁለት ነገር አድርጎላቸዋል። ኦኬ፣ ሁለት ነገር አድርጎላቸዋል። ዘጸአት 13 ጀምረን እንመለከታለን። ከቁጥር 17 ለምትጽፉ ሰዎች እንዲህም ሆነ ብሎ ይጀምራል። ዘጸአት 13 ቁጥር 17 እንዲህም ሆነ ፈርዖን ህዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። እግዚአብሔር ህዝቡ ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብጽም እንዳይመለስ ብሏልና። ነገር ግን እግዚአብሔር ህዝቡን በዙሪያው መንገድ በኤርትራ ባህር ባለችው ምድረ በዳ መራቸው። የእስራኤል ልጆች ከግብጽ ምድር ተሰልፈው ወጡ። ዮሴፍም እግዚአብሔር ሳይጎበኛችሁ አይቀርም፣ አጥንቶቼንም ከዚህ ከናንተ ጋር ታወጣላችሁ ብሎ የእስራኤል ልጆችን አምሏቸው ነበርና ሙሴ የእርሱን አጥንቶች ከእርሱ ጋር ወሰደ። ከዛ ከሱኮትም ተጓዙ፣ በምድረ በዳም ዳር በኤታም ሰፈሩ ካለ በኋላ ቁጥር 21 እና 22 ላይ እንዲህ ይላል፣ በቀንና በሌሊት የሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸው ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ ይላል። ተመልከቱ። በሌሊት ቀን ምን በደመና አምድ ሊያበራላቸው ሌሊት በእሳት አምድ ደግሞ እግዚአብሔር በፊታቸው ሄደ ይላል። እግዚአብሔር በጨለማ ውስጥ በእሳት አምድ ምሳሌ ተገልጦ ይመራቸው ነበረ። ወደ ተስፋይቱ ምድር ይመራቸው ነበረ። ሰው እንዴት ነው በጨለማ መሪ ከሌለው የሚሄድበትን እንደማያውቀው ሁሉ እስራኤል በስጋ ከግብጽ ባርነት ነፃ ሲወጡ እግዚአብሔር በእሳት አምድ ተገልጦ እሱ ዙሪያቸውን ይመለከቱ ዘንድ ብርሃን ሆኖላቸው ወደ ማርና ወተት ወደምታፈልቀው ወደ ተስፋይቱ ምድር ይመራቸው ነበረ። አንድም ደግሞ በሌሊት ምንድነው ብርድ ነው አይደለ? ሙቀትን ይሰጣቸው ነበረ፣ ይጠብቃቸው ነበር። ይሄ እግዚአብሔር ከነርሱ ጋር ሁሌ ጨለማ በተባለ መከራ፣ ጨለማ በተባለ ፈተና፣ በተለያየ ተግዳሮት ውስጥ ሲያልፍ እግዚአብሔር እንዳልተለያቸው ይገልጻል። የሚገልጽ ክፍል ነው። እኔና እናንተም እስራኤል ደነፍስ የተባለን ተስፋ የምናደርጋት ጌታችን መድኃኒታችን ኢየሱስ ክርስቶስ የነገረን አማናዊ የሆነ ማርና ወተት የምታፈልቅ ማርና ወተት የተባለ የእግዚአብሔር ምስጋናን ዘውትር የምንመገብባት ተስፋ የምናደርጋት ሀገር አለች፣ ሰማያዊት ኢየሩሳሌም። ወደዛ መንገድ እናደርጋለን። በዚያ መንገድ ግን ስንሄድ መሪ ያስፈልገናል። ክርስቲያኖች እረኛ ያስፈልገናል። እረኛ ከሌለን የምንሄድበት አናውቀውም። እንዴት ወደዚያ ቦታ መድረስ እንደምንችል አንረዳም። ስለዚህ መንፈስ ቅዱስ የቤተ ክርስቲያን መሪዋ ነው እንላለን። መርቶ የእግዚአብሔርን መንግስት እንድንወርስ የሚያደርገን እርሱ እግዚአብሔር ነውና
ሲመራን ግን በጨለማ ውስጥ ጨለማ በተባለ በተለያየ አይነት ፈተና መከራ ውስጥ እናልፋለን። ቤተክርስቲያን ብዙ አላውያን ነገስታት እጅ ይጭኑባታል። ከዛ መከራ ግን እስራኤል ዘሥጋን ሌሊት በእሳት አምድ እግዚአብሔር እንደመራቸው ቤተክርስቲያንንም አማናዊቷ የጌታ ቤተክርስቲያንን ከተለያየ አይነት ካላውያን ነገስታት የሚነሳውን በጨለማ የተመሰለውን መከራ የሚያሳልፍ እግዚአብሔር እንደሆነ ለመግለጽ በማርቆስ 6 ላይ ማዕበል እንዲነሳ እግዚአብሔር አምላክ ወደደ። ሊያስተምራቸው በእምነት ሊያጠነክራቸው ስለወደደ ነው ይሄንን ያደረገው። ይቀጥልና ነፋስ ወደፊታቸው ነበርና እየቀዘፉ ሲጨነቁ አይቶ ከሌሊቱ በአራተኛው ክፍል በባህር ላይ የሄደ ወደ እነርሱ መጣ፣ ሊያልፋቸውም ይወድ ነበር ይላል። እዛው ክፍል ብታነቡት ምን ሊላቸው ሊያልፋቸውም ይወድ ነበረ። ምን ማለት ነው? እውነት እግዚአብሔር አምላክ ይተዋቸዋል ማለት ነው? ምክንያቱም ተጽፏል ሊያልፋቸው ይወድ ነበር። በመከራ ጊዜ በፈተና ጊዜ ደቀ መዛሙርቱ እንዲያ ተጨንቀው ባሉበት ሰዓት ስለምን ሊያልፋቸው ይወድ ነበረ ተብሎ ተጻፈ ይላሉ አበው። የቤተክርስቲያን አባቶች ይህን ሲያስረዱ ደቀ መዛሙርቱ ለነፍስ ጨው በሆነች መከራ እንዲያልፉ ስለሚፈቅድና ትዕግስትን ይማሩ ዘንድ ብሎ ሊያልፋቸው ይወድ ነበር ተብሎ ተጻፈ። ይማሩ ዘንድ ትዕግስትን ይማሩ ዘንድ። ሰው በመከራ ውስጥ ወርቅ በእሳት ውስጥ ሲያልፍ ነው ወርቅ ተብሎ ሊጠራ የሚችለው። በእሳት ያላለፈ ወርቅ ብለን ልንጠራው አንችልም። ደቀ መዛሙርቱ ለነፍስ ጨው በሆነች በመከራ እንዲያልፉ የፈቀደው ጌታ ትዕግስትን ይማሩ ዘንድ ስለወደደ ነው። አንዳንድ ጊዜ ዝም ይላል እኮ እግዚአብሔር አምላክ። ከመከራው ይልቅ እኔና እናንተ ከመከራው የምናገኘው ትምህርት ይበልጣልና አይተወንም። ግን አንዳንድ ጊዜ ዝም ይላል፣ ይፈቅዳል። ለምን? እንድንማር የሚፈልገው እውነት ስላለ። ስለዚህ ደቀ መዛሙርቱ ትዕግስትን ይማሩ ዘንድ ዝም አለ፣ ወይም ሊያልፋቸው ይወድ ነበር ተብሎ ተጻፈ ይላሉ አበው። ሌላው ሊቁ አውግስጢኖስ ነው። በነገራችን ላይ ዮሐንስ አፈወርቅም ይሄንኑ ሐሳብ ያው ሊቁ አውግስጢኖስን ዮሐንስ አፈወርቅንም አንድ አይነት ሐሳብ ስለሆነ አንዳቸውን አንስቼ እናገራለሁ። ምን ይላል ሊቁ አውግስጢኖስ? ፍርሃታቸውን የሚያስወግድላቸው እርሱ እንደምን ያልፋቸው ዘንድ ወደደ ብሎ ይጀምራል። በጥያቄ ነው የሚያነሳው። የኔና እናንተን ፍርሃት የሚያስወግድ ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። ሌላ ማንም አይደለም። ክርስቲያኖች ፍርሃትን የሚያስወግደው ሰላምን የሚሰጠን ጭንቀታችንን እንቆቅልሻችንን የሚፈታ ኢየሱስ ክርስቶስ ነው። እግዚአብሔር ብቻ ነው። አንዳንድ ሰው እንቆቅልሹን ለመፍታት በመጠጥ ቤት ውስጥ የሚደበቃል። እመኑኝ ያብሳል እንጂ ሲፈታ አላየንም። ራስን በጠርሙስ ውስጥ መደበቅ ለሌላ መከራ፣ ለሌላ ሐዘን፣ ለሌላ ለቅሶ ይዳርጋል እንጂ አማናዊ የሆነ ረፍትን አይሰጥም። በተለያየ መልኩ ልትጨነቁ ትችላላችሁ። በተለያየ ምክንያት በትዳር ምክንያት ልትጨነቁ ትችላላችሁ። በልጆች ምክንያት በስራ ምክንያት ልትጨነቁ ትችላላችሁ። በብዙ አይነት ጭንቀት ውስጥ ልታልፉ ትችላላችሁ። ሌሊት ተኝታችሁ እያለቀሳችሁ ራሳችሁን የምታርሱ በጣም ብዙ ሰዎች አሏችሁ። እንቆቅልሽን የሚፈታ ብቸኛው አማራጭ የሌለው ብቸኛው መድኃኒት፣ ብቸኛው መፍትሄ ኢየሱስ ክርስቶስ ነው። አንዳንድ ሰው እንዲህ ብለን ስናስተምር የኔ መከራማ በጸሎት የሚፈታ አይደለም፣ የኔ መከራማ እንደው በጥርጣሬ የሚያደምጥ ብዙ ሰው አለ። ክርስቲያኖች ማንኛውም መከራ ቢሆን ከእግዚአብሔር ኃይል አይበልጥም። ታስታውሳላችሁ ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ ፊልጵስዩስ የተስፋ መልእክት፣ የደስታ መልእክት እየተባለ ይጠራል። በመቄዶንያ አውራጃ የምትገኘው በእስክንድር አባት ፊልጶስ ሰከንድ ማለት ነው፣ በሱ ስም የተሰየመች ከተማ ናት። እና ሐዋርያው ቅዱስ ጳውሎስ ወደዚች ከተማ ገብቶ
ቤተክርስቲያንን ተክሏል። እንዲያውም ልዲያ በአውሮፓ ምድር የመጀመሪያዋ አማኝ ሴት የተገኘችበት ታላቅ ከተማ ነው። ልዲያን የመሰለች ታላቅ ሴት። በነገራችን ላይ ሴቶች በዚህ እግዚአብሔርን አመስግኑ። ወንድ አይደለም፣ በአውሮፓ ምድር የመጀመሪያው አማኝ ሴት ናት። እነ ልዲያን የመሳሰሉ ድንቅ ሴቶች አሉ በሐዲስ ኪዳን ላይ በአብነት። ነገራችን ላይ ሴቶች በዚህ እግዚአብሔርን አመስግኑ። ወንድ አይደለም፣ አብነት አድርጋችሁ ልትይዟቸው የምትችሉ ጀግና የሆኑ ሴቶች አሉ። እነ ልዲያ እነ ፌቨንን ሮሜ ላይ ሄደን ማየት እንችላለን። ኤኒዌይስ ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ቤተክርስቲያንን ከተከለ በኋላ መልእክትን ይልክላቸዋል። በነገራችን ላይ በአብዛኛው ሊቃውንት ዘንድ ፊልጵስዩስ መልእክት ፕሪዝን ኤፒስትል ይባላል። ቅዱስ ጳውሎስ በእስር ላይ ሆኖ የጻፈው መልእክት ነው ተብሎ ይነገራል። እና ፊልጵስዩስ ምዕራፍ 4 ቁጥር 6 እና 7 ላይ እንዲህ ይላል። ስሙ፣ ጌታ ቅርብ ነው ብሎ ይጀምራል ቅዱስ ጳውሎስ። እንዲያው ይህንን መጽሐፍ ክፍል እንዲያው የቤታችሁ ግድግዳ በደንብ የምታዩበት፣ በቃ ሁሌ ስልካችሁ ላይም ፕሮፋይል አድርጋችሁ ሁሌ ለራሳችሁ ይህንን የመጽሐፍ ቅዱስ ክፍል እንድትነግሩ ትፈልጋለሁ። ጌታ ቅርብ ነው ይላል። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ባንዳች አትጨነቁ ይላል። ልመናችሁን የሚያስጨንቅ ነገር በህይወት ውስጥ ይኖራል። መጨነቅ የማይቀር ነው። አይታችኋል በማርቆስ ላይ። አሁን ማርቆስ 6 ላይ እየጠናን ያለ ነው። ማዕበል መነሳቱ ማይቀር ነው። ቤተክርስቲያን የተባለን እኔና እናንተ ነን። ፈተና ይመጣል። አላውያን ሰይፍ ይመዛሉ። ግን እግዚአብሔር አምላክ ጭንቀታችንን እየረገጠ ሰላም የሚሰጠን መሆኑን እንድናውቅ ይሄ የማርቆስ ምዕራፍ 6 ክፍል ተጻፈልን። ለዚህ ነው ቅዱስ ጳውሎስ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። መከራ ሲመጣ ወደ እግዚአብሔር ጩሁ። ፈተና ሲመጣ ወደ እግዚአብሔር ጩሁ። ክፎች ሲነሱባችሁ ወደ እግዚአብሔር ጩሁ። ማናቸውንም ቃል በቃል ነው። ምንድነው የሚለው? ልመናችሁንስ አስታውቁ እንጂ በምን አትጨነቁ አለ። አትጨነቁ ብሎ እኮ መተው ይችላል ቅዱስ ጳውሎስ እኮ። ለምንድነው በአንዳች አትጨነቁ? ምንም ነገር ክርስቲያንን ሊያስጨንቀው እንደማይገባ የጭንቀት የእንቆቅልሽ መፍትሄው ከክርስቶስ ጋር እንዳለ እንድናውቅ በአንዳች አትጨነቁ አለ። ከዛ ቁጥር 7 ላይ ምን ይላል? አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። አሁን ነው አሜን ማለት እንጂ ስልክ ቁጥር ሲጠራ አይደለም አሜን የምትሉ። አሁን ይሄንን ቃል ስትሰሙ አሜን ማለት ይሁን ይደረግልኝ ማለት ነው። አእምሮን ሁሉ የሚያልፍ ምን ማለት ነው? ጭንቀት ሊያስረው የማይገባ የማይችል ማንኛውም ምድራዊ የሆነ ከክፉ የሚነሳ ጭንቀት ሊያስረው የማይችል የእግዚአብሔር ሰላም ልባችሁን ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ነው እያለ ያለው ቅዱስ ጳውሎስ። ኦኬ። ስለዚህ አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁን ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ጎበዞች፣ ቅዱስ ጳውሎስ እኮ ይሄን መልእክት የሚጽፈው በእስር ላይ ሆኖ እኮ ነው። እጆቹ እግሮቹ በሰንሰለት ታስረው ግራ ቀኝ የሚመለከት ጨለማ ውስጥ ሆኖ እሱ ግን በብርሃን አለ። ይኸው የእግዚአብሔር ሰላም በጨለማ ውስጥ ሆናችሁ ብርሃንን እንድትመለከቱ ነው የሚያደርገው። በእሳት ውስጥ ሆናችሁ እንድታመሰግኑ ነው የሚያደርገው። ሐዋርያት ይሄንን እውነት ገብቷቸዋል። ይሄንን እውነት ተላብሰዋል፣ ገንዘብ አድርገውታል። ለዚህ ነው በሐዋርያት ሥራ ምዕራፍ 16 ላይ በፊልጵስዩስ በእስር ቤት ሆኖ ጳውሎስና ሲላስ ወደ እግዚአብሔር ጸሎትን ያደርጋሉ። በሌሊት እስረኞች እስኪገረሙ ድረስ። እንዲህ አይነትን ሰላም ነው እግዚአብሔር አምላክ የሚያላብሰው፣ እንዲህ አይነት ሰላም። ለዚህ ነው ሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ በመንፈቀ ሌሊት ግን ጳውሎስ ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበረ፣ እስረኞቹም ያደምጧቸው ነበር ይላል። ለምን? በቃ እረፍታቸው ክርስቶስ ነው። ሐዋርያት የክርስቶስ ናቸው።
በዛ ነው የሚጽናኑት። ውበታቸው ክርስቶስ፣ ሀብታቸው ክርስቶስ፣ እረፍታቸው ክርስቶስ፣ ገንዘባቸው ክርስቶስ፣ ህይወታቸው ክርስቶስ፣ ሁሉ ነገራቸው ክርስቶስ ነው። በቃ ይሄ ድንኳን የሆነውን ስጋቸውን ቢያስሩ እነሱ ሲያዝኑ ሳይሆን የምታዩዋቸው እግዚአብሔርን ሲያመሰግኑ፣ ለምን አእምሮን የሚያልፍ ሰላም የእግዚአብሔር ሰላም ይጠብቃቸዋልና። ቅዱስ ጳውሎስ ያልኖረውን ህይወት አይጽፍም፣ የሚያስተምረው ኖሮት ነው። ሐዋርያው ቅዱስ ጳውሎስ የሚሰብከውን የሚኖር ጀግና ሐዋርያ ነው። የሚሰብከውን የሚኖር ጀግና ሐዋርያ ነው። እሱ ይሄንን አእምሮ የሚያልፍ ሰላም ቀምሷል በሐዋርያት ሥራ ምዕራፍ 16 ላይ። ስለዚህ በፊልጵስዩስ መልእክቱ ምዕራፍ 4 ላይ አእምሮን የሚያልፍ ሰላም የፊልጵስዩስ ክርስቲያኖች ይላበሱ ዘንድ ይጽፍላቸዋል። እርሱ ክርስቶስን መስሏልና። እንዲህ አይነት ሰላም ነው እግዚአብሔር አምላክ የሚፈልገው። ስለዚህ አበው ምን ይላሉ? ሊያልፋቸው ወደደ ስለምን ተባለ የሚለውን ሊቁ አውግስጢኖስ ዮሐንስ አፈወርቅንም ጨምሮ ሌሎችም አባቶች ፍርሃታቸውን የሚያስወግድላቸው እርሱ እንደምን ያልፋቸው ዘንድ ወደደ ብለው ከጠየቁ በኋላ ረድኤቱን ሽተው ወደ እርሱ እንዲጮሁ ስለማድረግ ነው ብለው ያስቀምጣሉ። አንድም ሊያልፋቸው ወደደ ደግሞ የተባለው እርሱን በመከራ ጊዜ እንዲፈልጉ ወደ እርሱ እንዲጮሁ አብነት ምሳሌ ሊሆናቸው ስለፈለገ ነው። አያችሁ አይደለ? ለዛ ነው ነፋስ ወደፊታቸው ነበረና እየቀዘፉ ሲጨነቁ አይቶ በአራተኛው ክፍል ባህር ላይ እየሄደ ወደ እነርሱ መጣ፣ ሊያልፋቸውም ይወድ ነበር። ጌታችን በፍቅር እየተመለከታቸው በመከራ ውስጥ ትዕግስትን ይማሩ ዘንድ፣ በመከራ ውስጥ ወደ እርሱ መጮህን ይማሩ ዘንድ፣ በመከራ ውስጥ ረድኤቱን ይሽቱ ዘንድ ሊያልፋቸው ወደደ ተብሎ ተጻፈ። እንዴት አይነት የፍቅር የሆነ ጌታ ነው! እንደው እንዴት እንደሚሳሳያችሁ ያቃላ እኮ ነገ እኮ መከራ ውስጥ ያልፋሉ ሐዋርያት። ነገ እኮ ባላውያን ነገስታት ፊት ይቆማሉ። ነገ እኮ ማዕበል ይነሳል በህይወታቸው ውስጥ ወንጌልን ሲሰብኩ። ስለዚህ ሊያስተምራቸው ወደደ። አያችሁ አይደል እንዴት አይነት ፍቅር የሆነ ጌታ እንደሆነ። ትዕግስትን ሊያስተምራቸው ሲሻ ተመልከቱ። ወደ እርሱ ይጮሁ ዘንድ፣ ወደ እርሱ ያለቅሱ ዘንድ። አዎ ዝም አለ፣ ያልፋቸው ወደደ። በዚህ በቅዱስ ጴጥሮስ እንዲህ ይላል። በዚህ በአንደኛ የጴጥሮስ መልእክቱ ላይ አንደኛ ጴጥሮስ መልእክት ምዕራፍ 5 ላይ ከቁጥር 7 ጀምራችሁ እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። እርሱ የሚለው ኢየሱስ ክርስቶስን ነው። ተመልከቱ። እርሱ ስለእናንተ ያስባል። ስለዚህ የሚያስጨንቃችሁን ማን ድምጽ ጠፍቷል መምህር። አይሰማም እንዴ? ሚዩት አደረገው ስልክ ሲደወል። ኖ አሁን አይሰማም። አሁን መጣ። እሺ። ስለዚህ ቅዱስ ጴጥሮስ ይላል በአንደኛ የጴጥሮስ መልእክት ምዕራፍ 5 ቁጥር 7 ላይ እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። በጸሎት ወደ እርሱ አቅርቡ። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ቀድሞ በመከራ ሰዓት ወደ እርሱ መጮህ የእርሱን ክንድ መናፈቅን ገንዘብ ያደርጉ ዘንድ አስቀድሞ አስተምሯቸዋል። ስለዚህ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል ቅዱስ ጴጥሮስ።
እንመለስ አሁን ወደ የማርቆስ ወንጌል 6 ላይ ነው ያለው። እሺ 49 ላይ እነርሱ ግን በባህር ላይ ሲሄድ ባዩት እዛው ይቅርታ ቁጥር 48 ላይ በባህር ላይ እየሄደ ወደ እነርሱ መጣ ሊያልፋቸው የሚወድ ነበረ። አንድ ክፍል ደግሞ እናንሳ። በባህር ላይ እየሄደ ወደ እነርሱ መጣ የሚል ክፍል አለ ቁጥር 48 ላይ። እሱ ባህር የሚታዘዙለት እግዚአብሔር አምላክ በኢዮብ መጽሐፍ ላይ አስቀድሞ እንደተነገረ ኢዮብ 9:8 ላይ መጽሐፈ ኢዮብ ምዕራፍ 9 ቁጥር 8 ላይ እንዲህ ይላል። ስለ እግዚአብሔር ሲናገር ስለ እግዚአብሔር ኃይል ስለ እግዚአብሔር ክንድ ሲናገር ሰማያትን ብቻውን ይዘረጋል ይላል። ምን ሰማያትን ምን ይላል? ብቻውን ይዘረጋል፣ በባህሩም ማዕበል ላይ ይረግጣል ይላል። አያችሁ አይደለ? እሱ እግዚአብሔር መሆኑን እሱ ባለስልጣን ተፈጥሮ የሚታዘዝለት መሆኑን እርሱ እግዚአብሔር መሆኑን ያውቁ ዘንድ በባህር ላይ የሄደ ወደ እነርሱ መጣ ይላል። ቁጥር 49 ላይ እነርሱ ግን በባህር ላይ ደቀ መዛሙርቱ እነርሱ ግን በባህር ላይ ሲሄድ ባዩት ጊዜ ምትሃት መሰላቸውና ጮሁ ይላል። እነርሱ ግን በባህር ላይ ሲሄድ ባዩት ጊዜ ምትሃት መሰላቸውና ጮሁ፣ ሁሉ አይተውታልና ታወኩም። ወዲያውም ተናገራቸው፣ አይዟችሁ እኔ ነኝ አትፍሩ አላቸው ይላል። ኦኬ 49 እና 50 ላይ ጮሁ። ማቴዎስ ወንጌል ላይ ምዕራፍ 14 ቁጥር 25 26 ላይም ገብታችሁ ብትመለከቱ ይሄንን ቃል በቃል ታገኛላችሁ። የፈሩት መንፈስ መስሏቸው ነው። ጎስ ምትሃት ባዩት ጊዜ ምትሃት መሰላቸው፣ እውነት አልመሰላቸውም፣ ደነገጡ። ኦኬ ባህሩን እየረገጠ ወደ እነርሱ ሲመጣ በድንጋጤ ውስጥ ስለነበሩ በፍርሃት ውስጥ ስለነበሩ በድንጋጤ ውስጥ ስለነበሩ ምትሃት ነው ብለው ጮሁ። ሁሉ አይተውታልና ታወኩም። ወዲያው ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ድምጹን በሰሙ ጊዜ ተረጋጉ። አትፍሩ የሚለውን ድምጽ በሰሙ ጊዜ አስቀድመው እሱ ወደ እርሱ ይጮሁ ዘንድ ያንን ጩኸት ካሰሙ በኋላ ለጩኸታቸው መልስ ሰጠ። ድንጋጤያቸውን ተመልክቶ ወዲያውም ተናገራቸው፣ አይዟችሁ እኔ ነኝ አትፍሩ አላቸው። ክርስቲያኖች እውነት እግዚአብሔር አምላክ አይዟችሁ አትፍሩ የሚለውን ቃል ያሰማል። ይሄ የጸሎት መልስ ነው። እግዚአብሔር አምላክ አይዟችሁ ካለ ማዕበሉ ጸጥ ይላል። የሚያስጨንቀን ነገር ሁሉ ይወገዳል። አይዟችሁ እኔ ነኝ አትፍሩ አላቸው ይላል። ቅዱስ ዮሐንስ አፈወርቅ ይህንን የሚጣፍጥ የእረኛቸውን ቃል ከሰሙ በኋላ እረፍትን አገኙ። ድምጹን ሰምተው as they recognize ይላል ሴንት ጃን ክራይሶስተም ቅዱስ ዮሐንስ አፈወርቅ ድምጹን ሰምተው as they recognize his voice they feared no more ይላል። ድምጹን ከሰሙ በኋላ ፍርሃቱ ለቀቃቸው። ፍርሃቱ ለቀቃቸው። ፍርሃትን የሚያስወግድ የእግዚአብሔር ቃል፣ ጭንቀትን የሚያስወግድ የእግዚአብሔር ቃል እሱ እግዚአብሔር እንደሆነ ይማሩ ዘንድ ይህ ተጻፈ። ቁጥር 51 ላይ ወደ እነርሱም ወደ ታንኳይቷ ገባ። ልክ ወደ ታንኳይቷ ሲገባ ነፋሱ ምን ይላል? ተወ። በራሳቸውም ያለ መጠን እጅግ ተገረሙ ይላል። ክርስቲያኖች እኛ ክርስቶስን ወደ ህይወታችን እርሱ ወደ ታንኳይቷ ሲገባ ነፋሱ ጸጥ እንዳለ እኛ ወደ ህይወታችን ልናስገባው ያስፈልጋል። ማንኛውም ነገር በህይወታችን ውስጥ ያለ ማዕበል ጸጥ እንዲል ምን ፈልግ ከሆነ ሌላ መፍትሄ የለም። ምንም
እዚህ ሌላ መፍትሄ ቢኖርና በነገርናችሁ የለም ሌላ መፍትሄ ከክርስቶስ ውጪ ሌላ መፍትሄ የለም። በቃ በልባችን ላይ ካላስገባ ነው በማንኛውም የህይወት ጎዳናችን ላይ የሚያስጨንቀን ትዳር ከሆነ በትዳራችን ላይ ክርስቶስ ይግባ። የትዳሩ ማዕበል ጸጥ ይላል። ህመም ከሆነ በህመማችን ላይ እርሱን እናስገባው፣ መድኃኒት ነው። ህመማችን ጸጥ ይላል። በስራ ከሆነ ማዕበል ተነስቶ የሚያስጨንቀን በስራችን ላይ ክርስቶስን እናስቀድም። አሁን እኮ ችግሩ እኔና እናንተ ክርስቶስን አይደለም የምናስገባ አስቀድመን ያነገስነው በልባችን ላይ አስቀድመን ያነገስነው ዓለም አለ። አውጥተን መጣለም አንፈልገው። ጥቁር ሸፈለት አለ። ቆርጣችሁ ጣሉት ይላል እግዚአብሔር ቃል። ያን ቆርጠን መጣል አንወድም እኔና እናንተ። በንስሐ እግዚአብሔር ወደ ቤታችን እንዲገባ አንፈቅድም። በስጋው ደግሞ እግዚአብሔር ወደ ቤታችን እንዲገባ አንፈቅድም። ሁልጊዜ ጦርነት ነው የምንታገለው፣ ሌላ ኃይል አለ። ስለዚህ እግዚአብሔርን እስካላስገባ ነው ድረስ በማዕበል ውስጥ ስንጨነቅ እንኖራለን። በዛ ነው ወደ እነርሱም ወደ ታንኳይቱ ገባ፣ ነፋሱን ተወ፣ በራሳቸውም ያለ መጠን እጅግ ተገረሙ። እሱ ተፈጥሮ የሚታዘዝለት ማን ነው ብለው አደነቁ። ማዕበሉ ጸጥ የሚልለት ማን ነው ብለው አደነቁ። አመለኩት። እግዚአብሔር ነው። ማቴዎስ ላይ ይነግረናል አይደል? የማቴዎስ ወንጌል ምዕራፍ 14 ላይ ተመልከቱ። ይሄ ክፍል በማቴዎስ፣ ማርቆስ፣ ዮሐንስ ላይም ተጽፎ እናየዋለን። ሞር ግን ዲቴል ማቴዎስ እና ማርቆስ ላይ ነው ተጽፎ የምናነበው። የማቴዎስ ወንጌል ምዕራፍ 14 ላይ ያው የመጽሐፍ ቅዱስ ጥናታችን ማርቆስ ስለሆነ እንጂ በሰፊ ተመዝግቧል ክፍሉ። ግን በታንኳይቷም የነበሩ ይላል ይሄን ክፍል ወደ ታንኳይቱ እሱ ከገባ በኋላ በታንኳይቱም የነበሩ በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። አንተ እግዚአብሔር ነህ። ማርቆስ የተጻፈበት አንዱ ምክንያት እግዚአብሔር የጌቶች ጌታ ኢየሱስ ክርስቶስ እሱ ጌታ ባለስልጣን እንደሆነ ለመግለጽ ነው አይደል ብለን መግቢያው ላይ እየተማርን ነው። አዎ። ስለዚህ በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። ማርቆስ ደግሞ ምን አለ? ወደ እነርሱም ወደ ታንኳይቱም ገባ፣ ነፋሱም ተወ፣ በራሳቸው ያለ መጠን እጅግ ተገረሙ። አዎ ክርስቲያኖች ዮሐንስ ወንጌል ምዕራፍ 14 ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ስለ ኢየሱስ ክርስቶስ እንዲህ ተብሎ ተጽፏል። ኦኬ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሏል፣ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ይላል። ምን ሰጣችኋለሁ አለ? ሰላምን እተውላችኋለሁ፣ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ አለ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራ። ስለምን ትፈራላችሁ? ክርስቶስን አስገቡት በልባችሁ ላይ። ሰላምን የሚናፍቅ ሰላም አማናዊው ሰላም ከሚገኝበት ከክርስቶስ ዘንድ ይጠጋል። ተጸጣለች፣ መርከቧ ጸጣለች። ቁጥር 52 ላይ ስለ እንጀራው አላስተዋሉምና ነገር ግን ልባቸው ደንዝዞ ነበረ ይላል። ስለ እንጀራው አላስተዋሉምና ነገር ግን ልባቸው ደንዝዞ ነበረ ማለት ምን ማለት ነው? የማርቆስ ወንጌል ምዕራፍ 41 ላይ ቅድም ጳላዲዮስ ሲያስተምር 5ቱንም እንጀራ 2ቱንም ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከው፣ እንጀራውም ቆርሶ እንዲያቀርቡላቸው ለደቀ መዛሙርቱ ምን ብሎ ነበረ? ሰጠ ተብሎ ተጽፎ ነበረ። ድንቅ አድርጎ ጌትነቱን፣ ኃያልነቱን፣ አምላክነቱን ገልጦ ነበረ አይደለ? አሁን ስለ እንጀራው አላስተዋሉም፣ ነገር ግን ልባቸው ደንዝዞ ነበር፣ በድንጋጤ ደንዝዘው ነበረ። እርሱ ሁሉን አድራጊ መሆኑን እንዳያስተውሉ ድንጋጤ ጋርዶባቸዋል። ይችሉ ነበር እኮ አይደል እንዴ? ይችላል እኮ አሳይቷቸዋል እኮ ድንቅ ታምሩን እኮ አይተዋል። ከ5000 በላይ የሆኑ ሰዎች
እንደመገበ ሁሉን ቻይ እንደሆነ ተመልክተዋል። እሱ ነው እንዲያውም እንጀራውን ቆርሶ ለደቀ መዛሙርቱ ሰጠ ተብሎ የተጻፈው። አይተዋል ድንቁን። ግን የመፍራታቸው ምክንያት በድንጋጤ ስለነበሩ ስለ እንጀራው አላስተዋሉምና፣ ነገር ግን ልባቸው ደንዝዞ ነበር። ደንግጠው ስለነበረ እሱ እንጀራን 5 እንጀራን 2 ዓሳን ባርኮ ያንን ሁሉ ህዝብ እንዳበላ አላስተዋሉም ነበር። አንዳንድ ጊዜ እኮ እንዲህ ነው እኮ የሚሆነው በህይወታችን ላይ። አሁን ብዙዎቻችን አናስተውልም። የሆነ ፈተና ሲመጣ አናስተውልም። እግዚአብሔር በእኛ ላይ ያደረገውን እንሰማለን ተአምራቱ። ኧረ ኦርቶዶክሳዊቷ ቤተክርስቲያን እግዚአብሔር በቅዱሳኑ ላይ ያደረገውን ድንቅ ገድላቱን ተአምራቱን ሁሌ ነው እኮ የምታሰማ። እኔና እናንተ ልክ ፈተና ሲመጣ በቃ አናስተውልም። የለም ብዙዎቻችን እግዚአብሔር አምላክ እንዲህ እዚሁ ሩቅ መጽሐፍ ቅዱስ ላይ ለጳውሎስ እንዲያደረገ፣ ለጴጥሮስ እንዲያደረገ፣ ለአብርሃም እንዲያደረገ፣ ለሳራ እንዲያደረገ፣ የሳራ ማህፀን እግዚአብሔር አምላክ አለመለመው፣ ኢዮብን ባረከው ተጽፎ እናነባለን። ግን መከራ ወደኛ ሲመጣ ስለ እንጀራው አላስተዋሉምና እንደተባለ እኛም እግዚአብሔር ለቅዱሳኑ ያደረገውን ድንቅ ነገር ማስተዋል ተስኖን እንጨነቃለን፣ እንታወካለን። ከዓይናችንን ቅዱስ ጴጥሮስ እንዳደረገው ከክርስቶስ ላይ ነቅለን ወደ ሌላ ወደ ማዕበሉ ወደ ፈተናው እዛ ላይ እናደርጋለን። ለምን? ስለ እንጀራው አላስተዋሉምና ተብሎ ተጽፏል። በፈተና ሰዓት በመከራ ሰዓት ዓይናችንን ልናደርግ የተገባው መከራው ላይ ሳይሆን ማዕበሉ ላይ ሳይሆን ማን ላይ ነው? ክርስቲያኖች ክርስቶስ ላይ። በቃ መፍትሄ ያለው ክርስቶስ ጋር ነው። በብዙ አይነት ፈተና ውስጥ ታስረናል። በብዙ አይነት የኃጢአት ሰንሰለት ውስጥ ታስረናል። ከዛ ሰንሰለት በጥሶ የሚያወጣ ክርስቶስ ብቻ ነው። ስለዚህ ዓይናችንን ወደ ማን ነው ማድረግ ያለው? ወደ ክርስቶስ። ወደ ክርስቶስ እንደ ጴጥሮስ ወደ ማዕበሉ መመልከት መስመጥን ገንዘብ እንድናደርግ ነው የሚያደርገን። ለዚህ ነው ስለ እንጀራው አላስተዋሉምና ተብሎ የተጻፈ። እዚህ በኢሳይያስ በትንቢተ ኢሳይያስ ምዕራፍ 26 ላይ ትንቢተ ኢሳይያስ ምዕራፍ 26 ከቁጥር 3 ጀምራችሁ ስታነቡ እንዲህ ይላል። እኔ ከቁጥር 1 ጀምሬ ላንብበው። በዚያም ቀን ይህ ቅኔ በይሁዳ ምድር ይዘመራል። የጸናች ከተማ አለችን፣ ለቅጥርና ለምሽግ መድኃኒትን ያኖርባታል ካለ በኋላ እውነትን የሚጠብቅ ጻድቅ ሕዝብ ይገባ ዘንድ በሮችን ክፈቱ። በአንተ ታምናለች፣ በአንተ ለምትደገፍ ነፍስ ፈጽመህ በሰላም ትጠብቃታለህ ይላል። እግዚአብሔርን የምትታመን ነፍስ፣ ዓይኖቿን በእግዚአብሔር ላይ የምታደርግ ነፍስ መደገፊያዋ እግዚአብሔር ነውና እግዚአብሔር አምላክ በአንተ ለምትደገፍ ነፍስ ፈጽመህ በሰላም ትጠብቃታለህ ተብሎ ተጽፏል። ስለዚህ ዘውትር ነፍሳችን በእግዚአብሔር ይታመን። በቃ ለእግዚአብሔር ራሳችን አሳልፈን እንስጥ። ወደ እግዚአብሔር በመከራ ሰዓት እንጩህ፣ እናልቅስ። ይቀጥልና ተሻግረውም ወደ ወደ ጌንሴሬጥ ደረሱ። ታንኳይቷንም አስጠጉ። ከታንኳይቷም ሲወጡ ወዲያው አውቀውት በዚያች ሀገር ሁሉ ዙሪያ ሮጡና እርሱ እንዳለ ወደ ሰሙበት ይጠብቃል። እሺ እንዳለ ሎኬሽን ነው የሚናገረው። እርሱም እንዳለ ወደ ሰሙበት ስፍራ ሕመምተኞችን በአልጋ ላይ ያመጡ ጀመር። በገባበትም ስፍራ ሁሉ መንደርም ከተማም ገጠርም ቢሆን በገበያ ድውዮችን ያኖሩ ነበር። የልብሱንም ጫፍ እንኳን ሊዳሰሱ ይለምኑት ነበር። የዳሰሱትም ሁሉ ዳኑ ይላል። እግዚአብሔርን የነካ ጌታን የነካ ሁሉ ፈውስን አገኘ። ኦኬ፣ ይሄ እንግዲህ ቅድም አሳይቻችኋለሁ አይደለ? በገሊላ ባህር አቅራቢያ ያለችዋን ጌንሴሬጥ የምትባለዋን ቦታ ወደዛ ማዕበሉ ጸጥ ካለ በኋላ ክርስቶስ
ታንኳይቷ ውስጥ ከገባ በኋላ ማዕበሉ ጸጥ ካለ በኋላ መርከቧን ወዴት ታንኳይቷን ጌንሴሬጥ ወደምትባል ቦታ ወሰዱ፣ ወደምትባል ምድር ወሰዱ። በጌንሴሬጥ ያሉ ሰዎች ክርስቶስን ወዲያው አወቁት። ከታንኳይቷም ሲወጣ ወዲያው አወቁት። ምን ማለት ነው? ወዲያው ታምር አድራጊ እሱ እንደሆነ፣ መድኃኒት አድራጊ እሱ እንደሆነ አስቀድሞ ወንድና ሕፃናትና ሴት ልጆችን ሳይቆጠሩ 5 እንጀራ 2 ዓሣ ባርኮ 5000 ሰው በላይ የመገበ ድንቅ አድራጊ ፈዋሽ እንደሆነ አወቁ። ዝናው የታወቀ ወጥቷልና። ስለዚህ ጊዜ አልፈጁም። ወዲያው ህመምተኞችን ሰበሰቡ። ለምን? እሱ ይፈውሳቸው ዘንድ፣ እሱ ይነካቸው ዘንድ። ታስታውሳላችሁ በዚህ በመዝሙረ ዳዊት 147 ላይ መዝሙረ ዳዊት 147 ከቁጥር 1 ጀምሬ ላንብብላችሁ። እንዲህ ይላል፣ እግዚአብሔርን አመስግኑ ብሎ ይጀምራል። እግዚአብሔርን ምን በሉ? አመስግኑ። መዝሙር መልካም ነውና ለአምላካችን ምስጋና ያማረ ነው ይላል። ከዛ እግዚአብሔር ኢየሩሳሌምን ይሰራል፣ ከእስራኤልም የተበተኑትን ይሰበስባል፣ ልባቸውን የቆሰሉትን ይፈውሳል፣ ሕማማቸውንም ይጠግናል ይላል። ስለዚህ የነኩት ሁሉ የልብሱንም ጫፍ እንኳን ሊዳስሱ ይለምኑት ነበር፣ የዳሰሱትም ሁሉ ዳኑ ይላል። እግዚአብሔር አምላክ ብዙዎቻችን በተለይ አሁን በዚህ ሰዓት ላይ በብዙ አይነት ስብራት ውስጥ ነው ያለነው። እርሱ ይጠግነን፣ እርሱ ይፈውሰን። እሱ ምንጭ ነው። ቅዱሳን አዳኑ ብንል ከእርሱ ተጠግተው ነው። የታምሩ ባለቤት ኢየሱስ ክርስቶስ ነው። ሐዋርያት ድንቅ ቢያደርጉ ከእርሱ ተጠግተው ነው። ምንጭ ከሆነው የምህረት ምንጭ፣ የፈውስ ምንጭ፣ መድኃኒት ከሆነው ከእግዚአብሔር ተጠግተው ነው። መድኃኒት የሆነውን ክርስቶስን ሰብከውን እኛን እረፍት እንድናገኝ የሚያደርጉ ክርስቲያኖች ፈውስ ምንፈልግ ምድራዊም የሆነ የስጋም ፈውስ የሆነ የልብ ድካማ የትኛውም አይነት ተራራ በፊታችን ውስጥ ሊቆም ይችላል። ያ ሁሉ የሚቀልጠው ከክርስቶስ ስንጠጋ ነው። እሱን ስንዳስስ፣ ንስሐ ስንገባ፣ ስጋው ደሙን ስንቀበል፣ ፈውስን ገንዘብ እናደርጋለን። እና ልክ ወደ ጌንሴሬጥ ምድር በደረሰ ጊዜ የታመሙ ሰዎች ህመምተኞችን ወደ እርሱ አቀረቡ፣ እርሱም ፈውስን አደረገላቸው ተብሎ ተጽፏል። ስለዚህ የማርቆስ ወንጌል ማዕበሉ እንዲነሳ እግዚአብሔር ስለምን ወደደ ቢሉ እኛ በመከራ ሰዓት ወደ እሱ እንድናለቅስ፣ በፈተና ሰዓት ወደ እሱ እንድናለቅስ፣ ደቀ መዛሙርቱ ሊያስተምር ስለወደደ ማዕበል በማይነሳበት ሰዓት፣ ባህር ጸጥ በሚተኛበት ሰዓት ላይ ማዕበል እንዲነሳ አድርጎ ይህንን ትልቅ ትምህርት ሐዋርያትን ደቀ መዛሙርቱን ጌታ አስተማረ። ለዚህ ነው ጌታችን ሊያልፋቸው ይወድ ነበር ተብሎ የተጻፈው። ሊቁ አውገስጢኖስም ቅዱስ ዮሐንስ አፈወርቅም ኢትዮጵያውያን ሊቃውንትም ፍርሃታቸውን የሚያስወግድላቸው እርሱ እንደምን ያልፋቸው ዘንድ ወደደ፣ ረድኤትን ሽተው ወደ እርሱ እንዲጮሁ ስለማድረግ ነው ብለው ያስተምራሉ። ስለዚህ ይህንን ከዛሬ የማርቆስ ወንጌል የመጽሐፍ ክፍል ተምረን አውቀን እኛም በመከራ ሰዓት፣ በፈተና ሰዓት ወደ እግዚአብሔር ጸሎትን ሁሉ ወደሚቀበለው ወደ ኢየሱስ ክርስቶስ እንድናለቅስ እግዚአብሔር አምላክ ያስተምረናል። እርሱ ኃያል ነው፣ እርሱ ጌታ ነው፣ እርሱ የጌቶች ጌታ ነው። መፍትሄ ከእግዚአብሔር ዘንድ አለና የሚያስጨንቃችሁን ሁሉ በማን ላይ ጣሉት ነው ተብሎ የተጻፈው? በእግዚአብሔር ላይ። በጸሎት አሳስቡ፣ በአንዳችን እንዳትጨነቁ እንዳለ ቅዱስ ጳውሎስ በአንዳችን እንዳንጨነቅ ነገራችንን ለእግዚአብሔር እንድናሳስብ ማርቆስ ጽፎ መንፈስ ቅዱስ ያስተምረናል። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ
ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከናንተ ጋር ይሁን። ይቆየን። እግዚአብሔር ጸጋ የቅዱሳኑ ተራዳኢነት አይለየን።